በቃ ለአንድ ልጅ መኖር እንዳለብኝና ሁሉንም ነገር ወደ ጎን ትቼ የአምስት ዓመት ህፃን ያክል ነገር ተደፍራ ሙታ እንዴት ነው ብትነግረኝስ እንዴት ብዬ እመጣለሁ የምትለኝ እኮ? እንዴት እመጣለሁ? ስራ እዛ ጋር ጥዬ እንዴት እመጣለሁ ማለት ፈጽመዋል ድርጊቱ ምን ስለሆንኩ ነው የሚፈጽም? አንተ ማነህ ፈጽመዋል የምትለኝ? ጥያቄ እኮ ነው የጠየኩህ። ምን አይነት ጥያቄ ነው? አግባብ ያለው ጥያቄ ነው? ያናደደህ ምንድን ነው? ዝብርቅርቅርቅ አደረከው ወሬውን። አንተ ነው ያዘባረከው እኮ። እኔ ምን አዘባረኩት? 2 ሳምንት ቆየሁ ሐዋሳ አልክ። በሰዓቱ ግን የተጻፈበት ቀኑ አለ እዛ ቃል የሰጠህበት። እሱ እኮ አንተ ስራ ነው፣ እኔ ስራ አይደለም። ይህ ስራ አይደለም፣ ሰብአዊነት እኮ ነው። አንተ በቃ የፈለግከው ማድረግ ትችላለህ ሄደህ፣ ስራ ስለሆነ ማለት ነው። አሁንም የሚያስደነግጥ ነገር አለ። ደንግጠህ ነው ምንድን? ኧረ እኔ አልደነገጥኩም። እንዲህ ምን ያስደነግጠኛል? ያላደረኩትን ነገር ለምን ደነግጣለሁ? ልጄ መሬት ላይ ተሰራ ነው ያገኘኋት። ልጄን አጣኋት፣ ላላገኛት አጣኋት። ምንድን ነው ያደረካት ልጅቱን? አሁንም እያስጨነቀኝ እኮ። ምንድን ነው ያደረካት ልጅቱን? ማንን? ህፃኑን። ምን አረኳት? ምንድን ነው ምን አረኳት ማለት? እሺ የመጣችሁበት እንትን ብላችሁ እኔ ወደ ስራዬ ለምን አልሄድም? እንሄዳለን። አንተም ወደ ስራ፣ እኛም ስራችን እየሰራ ነው እኮ። ሰዓት እየሄደብኝ ነው። ሰላም ጤና ይስጥልኝ ውድ የሀብቴ ሚዲያ ቤተሰቦች እንደምን አላችሁ? እኔ ሀብታሙ ነኝ። ዛሬ ደግሞ ከአንድ የእህታችን ግቢ ውስጥ እንገኛለን ማለት ነው። የተፈጠረ ነገር አለ፣ በጣም ከባድ የሆነ ችግር አለ ብላኝ በቴሌግራም የተወሰነ ቮይስ አስቀምጣልኛለች ማለት ነው። ነገርየው ትንሽ በጣም ከበድ የሚልና ያልተለመደ ነገር ነው። ለዛ ነው በአስቸኳይ ወደዚህ ልመጣ የቻልኩበት ምክንያት ማለት ነው። እንግዲህ ከእህታችን ምንድን ነው የተፈጠረው ነገር፣ በምን አይነት መልኩ ስንተጋገዛለን የሚለውን እንደተለመደው ከአንደበቷ የምንሰማ ይሆናል ማለት ነው። እናንተ ደግሞ ለዚህ ቻናል አዲስ የሆናችሁ በሙሉ ሰብስክራይብ በማድረግ ቤተሰብ ሁኑ ላለው ማለት ነው። የእኔ ቤተሰብ የሆናችሁት በሙሉ ደግሞ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ እየገባችሁ በማስቀመጥ እንደተለመደው ምላሽ እንሰጣለን። ማስተካከል ያለብን ነገር ካለ እናስተካክላለን። መተጋገዝ ያለብን ነገር ካለ ደግሞ እንተጋገዛለን ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ እላለሁ። እሺ እህቴ እንደምናለሽ? እግዚአብሔር ይመስገን። እሺ እንዴት ነሽ? ሁሉ ሰላም? ሰላም እግዚአብሔር ይመስገን። እሺ ስም አልበል? እሺ ስሜ አልማዝ በጋሻው እባላለሁ። እሺ አልማዝ፣ ምንድን ነው ልትነግሪኝ የፈለግሽው ነገር? ኖርማሊ የተወሰነ ነገር ነግረሽኛል። ትንሽ ለማመንም ለመስማትም የሚከብድ ነገር አለው። ነገር ግን ምንድን ነው የተፈጠረው ነገር? እያንዳንዱን የምጠረጥሪውን ነገር ማን ምን እንደሆነ እነሱን ነገሮች በደንብ አድርገሽ አስረጅኝ። እሺ ያው እንግዲህ ነገሩ እንደነገርኩ ነው። ያው እንዲህ ለመናገር እንኳን ይከብዳል፣ እንኳን እንዲህ ተረጋግቶ ቁጭ ብሎ ለማውራት ይቀርና ማለት ነው። እና እንግዲህ እንደምታየው እኔ እዚቹ ግቢ ነበር የተወሰነ አመት እየኖርኩ ያለሁት ማለት ነው። ተወልጄ ያደግኩት በአንድ ገጠራማ አካባቢ ነው። ትምህርቴንም እስከ ተወሰነ ድረስ እዛው ተምሬ ነው ለትዳር የበቃሁት። ያው እንግዲህ የክፍለ ሀገር ኑሮ ታውቀዋለህ። ትንሽ እድሜ በሄዳ ቁጥር አግቢ የሚል የቤተሰብ ጫና አለ። እኔም በቃ ከጊዜ ወደ ጊዜ የእናትና የአባቴ ጭቅጭቅ ስላስጠላኝ ትዳር ያስኩኝ። እንግዲህ በትዳርም እዛው አካባቢ ነበር። እሱም ቤተሰቦቹ እርሱም አርሶ አደር ነበረ። እንግዲህ ገቢ የሚያገኘው አርሶ ነበር ማለት ነው። የገጠሩን ኑሮ ታውቀዋለህ፣ ምኑን እነግርሃለሁ። ከጊዜ ወደ ጊዜ እንደዛው ለትንሽ አመታት 1 አመት ከምናምን አብረን እዛ ቆየን። እንደዛም ሆኖ የኑሮ አለመመቻቸት፣ ቤተሰብ ደግሞ ያው ካገባህ አይቀር ደግሞ ቤተሰብን መደጎም አለ። እስከ ተወሰነ ጊዜ ካንተ የሆነ የሚጠብቁት ነገር አለ። ብቻ ያው ህይወታችንን ለማሻሻል ስንል ወደ ከተማው መጣን፣ ወደዚሁ ማለት ነው። እንግዲህ ህይወት በዛ እንዳለች ነው። እንግዲህ የኔ ስተት እዛ ጋር ነው የጀመረው ብዬ ነው እንግዲህ የማስበው። እንዴት? ምንድን ነው የተሳሳችው? እንግዲህ እኔ ሴት ነኝ፣ በተቻልኩት ነገር እየተጠነቀቅኩ ነበር። ግን ከሆነ ጊዜ በኋላ እኔም ጽንስ በሆዴ እንዳያስኩ አወቅኩኝ። እንዲሁ በዚህ ኑሮ ላይ እያለን ማለት ነው ወደ አዲስ አበባ መተን። በዛ ነገር ግን ባለቤቴ ደስተኛ አልነበረም። ምናልባት ከዛሬ ነገ
ንዴቱ ይበርድለታል ወይ ደግሞ ልጃችንን ሲያት ወይ ደግሞ በቃ ወንድም ቢሆን ደስተኛ ይሆናል ብዬ ነበር ያሰብኩት ስወልድ ማለት ነው ይሄ ስሜቱ ይቀየራል ብዬ ነበር ያሰብኩት እሱ ነገር ያ በቃ ምንም ሊያስደስተው አልቻለም ጭራሽ እየጠጣ መምጣት ጀመረ እኔም መደብደብ ጀመረ ወላ ራሱን የሆነ ከሌላ ሰው እንዳረገዝኩ ነገር ነበር ሲናገረኝ የነበረው በሰዓቱ ያው እኔ ከቤት የወጣውበት አላማ አለኝ ሀገሬን ትቼ የወጣውበት አላማ አለኝ ራሴንም ለመቀየር አንድ ቤተሰቦቼንም ለመቀየር ካሉበት ችግር ለማውጣት ነበር ያ ነገር ግን እሱ አልተረዳኝም ጎን ለጎንም ትናንሽ ስራዎችን ሰራ ነበር መስተንግዶ ምናምን ያው ህይወትን ለማሻሻል ግድ ነው ባለቤቴም ይሰራ ነበር በሰዓቱ ከቀን ወደ ቀን ግን እኛ መሃል አለመግባባት ተፈጠረ በቃ ሁሌ ጭቅጭቅ ሆነ ሁሌ የሚያገኘውን ገንዘብ ጠጥቶ መምጣት እኔን ማስፈራራት ዛቻ ምናምን ማለት ነው ምንድነው የሁሉ መንስኤው ምንድነው የተፈጠረው ሁሉ መንስኤው እሱ እንግዲህ የሚያወራው የኔ እርግዝና ነው እንዴት ቶሎ ታረግዣለሽ እንዴት ብር ሳይኖረን እንግዲህ ልጅ ማስተካከል ለምን ይሆናል እሱ እንግዲህ እንደዛ ነው ሲል የነበረው በሰዓቱ ልጅ ደግሞ የእግዚአብሔር በቃ ስጦታ ነው ምን ታረጋዋለህ እኔም አስቤበት ያረኩት ነገር አይደለም በሰዓቱ የኔን ፍላጎት ባይሆን እግዚአብሔር ደግሞ በቃ ያሰበውን ነገር አድርጓል እኔ መርጬ ወይ ደግሞ ፈልጌ ያደረኩት ነገር አይደለም እንደማንኛውም ሰው እየተጠነቀቅኩ ነበር እንዴት እንደዚህ እንደሆነ አላቅም በሰዓቱ ማለት ነው ግን እኔ አምኜ ተቀብያለሁ በቃ የእግዚአብሔር ስጦታ ነው ማሳደግ ካለብን እናሳድጋለን ብዬ በተደጋጋሚ ላወራው በመክርም እሱ እንደውም እንዳስወጣ ምናምን በጣም ብዙ ነገሮችን እንዳደርግ እየነገረኝ ነበር ጽንሱ እንዲጨናገፍ ማለት ነው እኔ ግን ያንን ማድረግ አልቻልኩም በሰዓቱ ምክንያቱም አንድም በእግዚአብሔር ዘንድም ኃጢያት ነው እንደዛ አይነት ነገር ሲቀጥልም ነገ ላይ ፍሬ እንኳን ብፈልግ ያንን ነገር ላላገኘው እችላለሁ በዚህ ምክንያት እሱን ያው ከግምት ውስጥ በማስገባት እኔ በዛ ነገር አልተስማማውም ነበር ህይወት በቃ እንዲሁ እያለች ቀጠለች እኔም ሆዴ እየገፋ መጣ በዛ ሰዓት ነበር እንግዲህ ለምን ታረግዣለሽ ብሎ ጥሎኝ የጠፋው ማልቀስ ያው መፍትሄ የለውም ማለት ማልቀስ ያው ጠንከር ብለሽ ምን እንደተፈጠረ በምን አይነት መልኩ ማስተካከል እንዳለብንና ነው እንት ማለት ያለብን እሺ ከባድ ነው እንግዲህ በሰዓቱ ስራማ ቆሜ ነበር እርግዝናዬ ለመውለድ ስለተቃረብኩ ስራ መስራት አልቻልኩም ነበር ሱሚነን አይቶ እኔን ጠልቶኝ ጥሎኝ ጠፋ አቤት ተጋሽተን እንደወጣን አልተመለሰም ነበር ደጋግሜ በመከር ዘመድ አዝማዶቹን ባጠይቅ ጓደኞቹን ባጠይቅ ደጋግሜ ብደውልለት ግን ላገኘው አልቻልኩም እኔ ያኔ ነበር በቃ ህይወት የጨለመችብኝ ወድጄ እንኳን ምበላው ምግብ ሳያዘጋጅልኝ አንድም ነገር ሳላደርግ ነው ጥሎኝ የጠፋው የት እንደሄደም አይታወቅም ማን የት እንደሄደ እንኳን ማንም ሊነግረኝ ራሱ ፈቃደኛ አልነበረም ደጋግሜ ባጠያይቅም ማንም ያየ ሰው እንደሌለ ነው ሁሉም ሲነግሩኝ የነበረው ጠፋ በቃ ከዛ ቀን ጀምሮ እስከ ዛሬ አይቼው አላቅም ከዛ በኋላ ማን አረሰሽ ህይወት ከዛ በኋላ ለኔ ጨለማ ነበር እንደምንም እንግዲህ የማይቀር የለምና ጎረቤትም የአካባቢ ሰውም ተባብሮ የአራስነት ምግቤን አዘጋጀልኝ እንደምንም ባንኪ ውስጥም በነበረችው ብር የአጥሚት የገንፎ እህል አዘጋጀው ህብረተሰቡም ጎረቤቶችን በሰዓቱ አግዘውኝ ነበር የማይቀር የለም እንግዲህ እግዚአብሔር በሰላም ገላገለኝ ከዛ በኋላ በቃ ነገሮች እየባሱ መጡ እኔም በላውን እስከ ማጣት እኔ ደግሞ ሳልበላ ልጄ ማጥባት አልችልም ነበር ልጄም እስከ መራብ ደርሳብኝ ነበር ጎረቤት ነው በቃ ሁሉን ነገር እየሰራ ሲያመጣ የነበረው ታውቃለህ
በዚህ ኑሮ ደግሞ እንኳን ሰው ደግፈ ራስን መኖር አትችልም። ጎረቤቶቼ ግን ሳይጸየፉኝና ለኔ በመራራት ሁሉን ነገር ሲያደርጉልኝ ነበር። እስከ ተወሰነ ጊዜ አራስነቴ በእንደዚህ አይነት መልኩ ጨርሼ ከቤት መውጣት ጀመርኩኝ። ያው መራብ፣ መከፋት፣ ማልቀስ፣ መጎሳቆል እያለ ማለት ነው። ሁሉን ነገር ተቋቁሜ ለአንድ ልጅ መኖር እንዳለብኝ ወሰንኩ። በዚህ መሀል ራሴን ለማጥፋት ብዙ ጊዜ ሞክሬ ነበር። ግን ልጅ ማንም እንደሌላት አስረዳና ሲገባኝ በቃ ለአንድ ልጅ መኖር እንዳለብኝና ሁሉንም ነገር ወደ ጎን ትቼ ህይወቴን መቀጠል እንዳለብኝ ተሰማኝ። አራስነቴንም ጨርሼ ስወጣ ስራ ማፈላለግ ጀመርኩኝ። ግን ከነ ልጄ ማንም ሊቀበለኝ ፈቃደኛ አልነበረም። ማልቀስ መፍትሄ አይደለም። አታልቅሽ። ምንስ አመጣለሁ ብለህ ነው? ከዚህ በኋላ አልቅሽስ ምን አመጣለሁ? እሺ ንገሪኝ። ከዛ በኋላ ምንድን ነው የተፈጠረው? በቃ ብዙ ብጠቅምም ስራ በቶሎና እንዳሰብኩት ማግኘት አልቻልኩም። እንደምንም ግን የሰው ቤት ልብስ ማጠብና እንጀራ መጋገር ተቀጠርኩኝ። ልጄን ይዤ ገና የ6 ወር ህፃን እያለች ነው። እኔ ገና ወገቤ ራሱ ሳይጠነክር ወጥቼ የሰው ልብስ ማጠብና እንጀራ መጋገር የጀመርኩት። ምክንያቱም ደግሞ በቃ ልጄ በረሃብ እንዳትሞትብኝ ነው። ግዴታ ለመኖር እኔ መስራት እንዳለብኝ ነው በሰዓቱ የተረዳሁት። በሰዓቱ እንደዛ ህይወትን ለመግፋት ብሞክርም አስወርጄ ልጄ ከኔ ጋር በመሆኗ ምንም ደስተኛ አልነበሩም። ልጄን በቃ ይቆጡብኝ፣ ያንቆሽሹብኝ ነበር። ጭራሽ ደግሞ አባት እንደሌላ ሲሰሙ በቃ ለልጄ መጥፎ አመለካከት ነበር የነበራቸው። እሱን ሁሉ ችዬ በቃ ልጄም እንዳትከፋብኝ ሰው ሲያንቋሽሸንም ሲናገረንም ያገኘሁትንም እዛው እየበላው፣ አንዳንዶቹ ደግሞ እንጀራ እያጥፉ የሚሰጡኝ ነበር በሰዓቱ። እንደዛ እያልኩ አመት ምናምን ልጄን ማኖር ችያለሁ በሰዓቱ ማለት ነው። ከዛ በኋላ ግን እግዚአብሔር ይስጣት አንድ ጎረቤቴ በቃ ሌላ ስራ ፈልጊ፣ ከዚህ በላይ አንቺም ልጅሽን መሰቃየት የለባችሁም፣ እኔ ቤት በሆንኩ ሰዓት ልጅሽን እኔ ይዝልሻለሁ ማለት ጀመረች። እግዚአብሔር ይስጣት። አሁንም ቢሆን እሷ እውነት ባለውለታዬ ነች። ከዛ እኔ ሌላ ስራ ማፈላለግ ጀመርኩኝ። እንደ አጋጣሚ አንድ ካፌ ውስጥ የመስተንግዶ ሰራተኛ እንደሚፈልጉ በወረቀት ተለጥፎ አየሁ። ሄጂም ሳወራቸው ሰውየው ሊያስቀጥረኝ ፈቃደኛ እንደሆነ ነገረኝ። ዋስ ባይኖረኝም በቃ ያለውን ነገር ችግሬን ነገርኩት። ሊቀጥረኝም ፈቃደኛ ነበረ። እኔም ደስ ብሎኝ ተመልሼ ለጎረቤቴ ሁሉን ነገር አጫወትኳት። በቃ ችግር የለም እኔ ይዝልሻለሁ ቤት እስካለው ድረስ፣ ካልሆነም ደግሞ ጎረቤቶቻችን ጋር እያረግሽ ትወጫለሽ አለችኝ። ምሳ ሰዓት ደግሞ መጥቼ እንዳያት ማለት ነው። ነገሮች እንግዲህ በዛ ቀጠሉ። ያው ህይወትም ትንሽ እየተሻሻለ መጣ። ካለማግኘት አግኝተን ማደርን፣ በልተን ማደርን፣ ጠግበን ማደርን ቻልን ማለት ነው። ደስ ይላል። እሺ ቢያንስ ነገሮች ከበፊት አሁን ምንም አይሉም፣ እየተስተካከሉልኝ ነው ብዬ እኔም በቃ ፈጣሪና መስኪኝ እየኖርኩኝ ነበር። ያን ሁሉ ማማረር ትቼ ለምን እንዲያረከኝ አምላኬ ወይ ማለቴን ትቼ በቃ ተመስገን፣ ሁሉ ነገር ያንተ ስራ ነው ያንተ ፍቃድ ነው ብዬ አምኜ ልጄን ለማሳደግ ወሰንኩኝ። እግዚአብሔር ይመስገን ልጄም ትንሽ ከፍ አለችልኝ። እዚህም እዛም እየጣልኳትም ቢሆን ትምህርት ቤት ለመግባት በቃችልኝ። 4 አመት ሲሞላት እንደምንም ትምህርት ቤት ማስገባዋታ፣ ትምህርት ማስጀመርኳት። አይዞሽ እኔት ጠንካራ ነው ማለት ያለብሽ። እኔ ስራ በወኩበት ሰዓት እንግዲህ ጎረቤት ነው ማስቀምጣት።
ግቢ ውስጥ ሁሉም ለኛ ያዝኑ ነበር በሰዓቱ። ማንም እንደማይደግፈኝ ስለሚያውቁ ሁሉም ሰው ካለው ላይ ያካፍለኝ ነበር። ለልጅም ቢሆን ደስ የሚል አመለካከት ነበራቸው። በጣምም ነበር የሚወዷት ግቢ ውስጥ። እንግዲህ እንዲያ እያለ ቀጠለ። እቺ መጥፎ አጋጣሚ እስክትፈጠር ድረስ ምንድነው የተፈጠረ? እናቴ ንገሪኝ። አይዞሽ ጠንከር ነው ማለት ነው። ወይኔ ልጅ ወይኔ ምንድነው የተፈጠረ? ንገሪኝ። እንደተለመደው አይዞሽ ለቆርጠው ይቁም። እንደተለመደው በጠዋት ቀኑ ቅዳሜ ነበር። ስራ መግባት ነበረብኝ። ልጄን ጎረቤት አረጋት እንደሄድኩ አሁን ቢያንስ ነፍስ ስላወቀች እቤት መግባት ስፈልግም እቤት እንድትገባ ቁልፍ አስቀምጬላት ነበር የምወጣው። ይሄ የዘወትር ልማዳችን ነው። ትንሽ ከፍ ካለችልኝ በኋላ እኔ በቃ እንደሌላው ቀን መስሎኝ ልጄ ሰላም ትጠብቀኛለች ብዬ ጎረቤት ልጅ ትቻት ሄድኩኝ። ስመለስ ግን ያን ነበር የጠበቀኝ። እንደተለመደው ጎረቤት ትቻት ከስራ ስመጣ ልጄ መሬት ላይ ተሰራ ነው ያገኘኋት። ልጄን አጣኋት። ላላገኛት አጣኋት። ልጄን አጣኋት። ጨቅላዋን ልጄን አጣኋት። ሁሉ ነገሬን አጣኋት። እሺ በቃ ትንሽ ረፍት አድርጊና ወይኔ ልጄ ሁሉ ነገሬ ነች ልጄ። እሺ በቃ አይዞሽ ትንሽ እስክትረጋጊ ድረስ እኔ መረጋጋት ስለምፈልግ አቆም። እሺ አሁን ተረጋግተሽልኛል አይደል እህቴ? እሺ ምን አማራጭ አለኝ ብለህ ነው? ስለዚህ ችግር የለውም። አሁን ጊዜ ልስጥሽ ብዬ ነው። ያው ከባድ ነገር እንደሆነ አውቃለሁ። ነገር ግን ደግሞ ከአንቺም ቢሆን ቃል መያዝ አለብን፣ መስማት አለብን የተፈጠረውን ነገር እና የልጅ ነገር ከባድ ነገር ነው። ምን ያክል ከባድ እንደሆነ ማንም ሰው የሚያውቀው ነገር ነው። የወለደም ያልወለደም ያውቀዋል፣ ተወልደን ስላየ ነው። እና ስለዚህ አታልቅሽ፣ ትንሽ ያዝ ለማድረግ ሞክሪ። ተረድቼሻለሁ፣ ከባድ የሆነ ነገር አለ። ነገር ግን በቃ ነገሩን አሁን የተፈጠረውን ነገር እንግዲህ ቤት ውስጥ ስትገቢ ተዘርራ እንዳገኘሻት ነው እና ከሱ ጀምሮ ዋናዋን ነገር የምንፈልጋት እሷ ነው እና ምንድን ነው የተፈጠረው ነገር? ገብተሽ ስታያት ምንድን ነው ያገኘሽው ነገር ምንድን ነው? ንገሪኝ። አደራ እንዳታለቅሽ እሺ? የእናት ሆዶ ሆኖብኝ ነው እንግዲህ። ገብቶኛል፣ ተረድቼሻለሁ። ግን ደግሞ ያው መስማት ደግሞ አለብን የተፈጠረውን ነገር እንድንተጋገዝ። ልክ ነህ። እንግዲህ እንደነገርኩ ነው። በሰዓቱ እቤት ስደርስ ልጄ መሬት ላይ ወድቃ ነው ያገኘዋት። ውብል ማንም በሰዓቱ ግቢ ውስጥ ሊደርስልኝ አልቻለም ነበር። እንግዲህ እኔ አንድ ለሷ ያለሁት አንጠልጥዬ ሆስፒታል ወሰድኳት። ሆስፒታል ይዤ በሄድኩበት ሰዓት ግን ተደፍራ ያን ነገር መቋቋም አቅቷት እንደሞተች ነው የተነገረኝ። ያው ማለት ለኔ በቃ በጣም ከባድ ነው። ዓለም ምድሩ ነው ግልብጥብጥ ያለብኝ። አንድ ፍሬ ሕፃን ልጅ ነች። እንዴት ማን ሊያደርግ ይችላል? እንዴት ይታዘዝላቸዋል ሰውነታቸው ስችን የምታክል ሕፃን ልጅ ላይ? ይህ ለኔ በጣም ከባድ ነው። እኔ እኮ ምኖረው ለሷ ነበረ። የሰው አፍ፣ የሰው ስድብ፣ የሰው ንቀት፣ ሁሉን ነገር ችዬ ስኖር የነበረው አንድ ለልጄ ነበር። እሷ ስላለችኝ ነው እኔ የምኖረው የነበረው። እንግዲህ ምርመራው እንደሚያሳየው ከሆነ በአንድ ሰው ራሱ አይደለም እንደዛ የሆነችው፣ ሁለት ወንዶች እንዲህ እንዳረጓት ነው የምርመራ ውጤት ሲያሳየ ነበረው። እንዴት ነው የሚታወቀው? ሁለቱም እንግዲህ ዶክተሮች እንዳሉት ሁለት አይነት የወንድ ፍሳሽ እንዳለ ነበር የተናገሩት።
በቃ ቃላቶች አጠሩኝ። ምንስ ልበል በሰዓቱ አንድ ልጄን ሞታለች ካሁን በኋላ አታገኛትም እያሉኝ እንዴትስ ቆሜ ልሂድ? እንዴትስ ልቋቋመው ነገሩን? እንግዲህ እንዴት እንደሚያማስበው መሞት ብቻ አይደለም ማለት ያለብን። አንድ ፍሬ ሕፃን ልጅ ነች እጂ ይህ ነገር ይገባታል? ምንስ ባረገችው? ምንስ በበደለችው? እንዴትስ ጠንከር አንቺ ጠንከር ስትይ ማለት ነው ነገሮችን ፈልፍለን ለማወቅ የሚረዳና የአንቺ ጥንካሬ ያስፈልጋል። እንግዲህ በሰዓቱ ለፖሊስ ባመለክትም ሁሉም ሰው የምጠረጥረው በእርግጥ ግቢውን እንዳለ በጠቅላላ ነበር። በሰዓቱ ሁሉም ሰው ቃሉን ሰጥቶልኛል። ግን እንደዛም ሆኖ ልጄ መመለስ አልቻልኩም። ግን ትንሽ ለየት ያለ ጥርጣሬ እንዲያድርብኝ ያደረገ ነገር ደግሞ የኔ ወንድም ግቢ ውስጥ ከዚህ በፊት 3 ሆነው አንድ ላይ የሚገቡ 3 ወንዶች ነበሩ እና ይሄ ነገር ከተፈጠረ በኋላ አንዱ ከአካባቢው እንደተሰወረ ነው የሰማሁት። እኔ ገብቼ በመውጣበትን ሰዓት እዚህ ግቢ በነበረበት ሰዓት የሆነ ለኔ ጥሩ አመለካከት እንደሌለው ከፊቱ ረዳ ነበረ። ሌሎቹ እኔን ለማጽናናት እኔን አይዞሽ ለማለት ሲረባረቡ እሱ በቃ ፊቱ ራሱ እንዳደንጋ ይጋረፍ ነበር በሰዓቱ። ምናልባት የተነጋገራችሁበት ነገር ነበረ ያልተግባባችሁበት? በፍጹም በምን እንገናኛለን ብለን እኔ ጠዋት ወጥቼ ነው ማታ ምገባው ምኖሮም ለልጄ ነው ከማን ጋር እነጋገራለሁ ብለን ነው። ግን በቃ ምንም አስተያየቱ የሆነ አኳኋኑ ስላልጣመኝ ነው። እሱ ብቻ ራሱ ሳይሆን በተደጋጋሚ በቴሌግራም በአካውንቱን በማላውቀው ሰው በዩዘርኔም ብቻ ነው ያለው የአካውንት ማለት ነው። እና የሆነ እንደዛቻ ነገር የግቢው ሰው ታይ ቮይስ ነው እንግዲህ የሚቀመጥልኝ ማን ይሁን ምን ይሁን አላውቅም። ያ ግለሰብ የወንድ ድምጽ ነው። ግቢ ውስጥ ማንም እንዳልሆነ የዚህ ነገር ድርጊት ባለቤት የግቢው ሰው እንዳልሆነ ከግቢው ሰው አይኔን እንዳነሳ የአካባቢ ሰው እንዳጠያይቅ ለፖሊስም እንግዲህ ቃሌን የሰጠሁት ይሄ ለኔ መጥፎ አመለካከት የሌለው ልጅ የሆነ በቃ ደስ የሆነ ማተ የምትረዳው ነገር አለ የሆነ ከዚህ በፊት ከነበረ ኮሙኒኬት እና ነገሮቹ ከተፈጠሩ በኋላ የሆነ የሚለወጥ ነገር ይኖራል የሰው ፊት እና ምናልባት ይሄ ሰው እጁ አለበት እንዴ ወይስ ይሄ ሰው ነው እንዴ እንድል የሚያረጋኝ ነገር ስላየው ነው። በቃ አንተንም እንዲያጨናንቅ እዚህ ድረስ ጠርቼ ይሄን እውነት ጎልግለ እንድታወጣልኝ እባክህን። እንደው እህት ካለ እህት ልጅም ካለ እንደው ስለ ልጅ አምላክ ይዣለሁ እባክህን። እኔ በቃ እረፍት ነስቶኛል። የልጄን እውነት መስማት እፈልጋለሁ። ልጄ አንድ ፍሬ ልጅ ነች። ብዙ ነገር ይጠብቃታል። የኔ ወንድም እባክህን እንደው እናት እንደው እናት ካለች ስለ እናት ልልምን። እሺ ምን እናደርጋለን መሰለሽ? አሁን አንቺ ታረጋግጥ። እነዚህ አሁን የግቢ ሰዎች የሚባሉት በሙሉ ቃላቸውን ሄደው ሰጥተዋል? አዎ ሰጥተዋል። በጣም ጥሩሽ። አሁን ምን እናደርጋለን መሰለሽ? ከዚህ ፕሮግራም በኋላ የመጀመሪያ ስራችን ከየትኛው ክፍለ ከተማ ወይም ጣቢያ እንዳመለከትሽ ነገሩን ጉዳዩን ማን እንደያዘው ሁሉን ነገር ከአንቺ ኢንፎርሜሽን እየሄድነ ትነግርኛለሽ ማለት ነው። ከዛ መርማሪውን ሂጄ የተፈጠረውን ነገር ውጤቱን ያለውን ነገር በአንቺ ድጋሚ ክስ መክሰስ ስለምትፈልጊ ወደዛ ይዤሽ ሄድና ድጋሚ ፋይል እንከፍታለን። እሺ? ስለዚህ የተጠየቁት ሰዎች ምላሻቸው ምን እንደነበረ ቃለ መጠይቅ የተደረገላቸው እነማን እንደሆነ ግቢ ውስጥ ያልተደረገ አንድ ሰው አለ አይደል ይወጣ እሱ ይሄድ ያልሽኝ እሱም ደግሞ እንዲጠየቅ በምን አይነት መልኩ መሄድ እንዳለብን ካንቺ ጋር በደንብ በሰፊው እንወያያለን። እሺ? አንቺ የምታደርጊልኝ ምንድነው? ጠንካራ መሆን። እሺ? ከዚህ ጠንካራ ሆነሽ አሳይተሻል አይደል ለማንም ማሳደግ እንደምትችይ። በቃ አልፈቀደውም፣ ምንም ችግር የለውም። ይሄ የህይወትሽ መጀመሪያ ነው እንጂ መጨረሻ አይደለም። እሺ? ስለዚህ አንቺ ተረጋጊ። ቀጣይ ወዴት መሄድ እንዳለብን እኛ ከክሮች ጋር እንመካከር። እሺ? እሺ ነኝ። በቃ አይዞሽ አንቺ። እሺ? ችግር የለውም። ተመልካቾቻችን እንግዲህ እንዳዳመጣችኋት በጣም ከባድና የሚያሳዝን ነገር ነው። ለሷ ቅስም የሚሰብር ነገር ቢሆንም ጥንካሬዋን አሳይታና ውጤት ለማግኘት ተግተን መስራት እንዳለብንና የት መሄድ እንዳለብን ከክሮች ጋር በመመካከር ወደዛ ሄደን የምናሳውቃችሁ ይሆናል ማለት ነው። አብራችሁን ቆዩ።
ተመልካቾቻችን እንግዲህ ባለፈው ኢንተርቪው ያደረግናት ልጅ በጣም ከባድ ሁኔታዎችን እያሳለፈች ትገኛለች። ምክንያቱም ከአእምሮ የሚወጣ ነገር ስላልሆነ በጣም ከባድ ነገር ነው። ቀላል የሚባልም ነገርም አይደለም። ከአእምሯ እንዲሁ ዝም ብሎ ሊወጣላት ወይም ልትረሳው የምትችለው ነገር አይደለም። በዛ ላይ ያሳለፈቻቸው ከባድ የሆኑ ነገሮች አሉ። እነሱንም ችላ ነው እንግዲህ እዚህ ደረጃ ላይ የደረሰችው። እንደዛም ሆኖ ግን በጣም ያስደስተኝ ተስፋ ራሱ አልቆረጠችም። አንደኛው ጥርጣሬዋ ምንድን ነው? ከግቢሽ አይደለም ነገሩ የተፈጠረ ማለት ግቢ ውስጥ ያለ ሰው ነው እንጂ እኔ ወጥቼ ግቢ ውስጥ እኮ ነው ይሄ ነገር የተፈጠረ ግቢ ያሉት ሰዎች ነው ብላ አልተናገረችም። እስካልተናገረች ድረስ ግቢ ውስጥ ካሉ ሰዎች ራስ ማንም ሊወርድ አይችልም ማለት ነው። ስለዚህ ከመርማሪ ፖሊሱ ጋር በደንብ አውርተናል። እንግዲህ ብዙውን ጊዜ መረጃ አሳልፈው ለመስጠት አይችሉም ኬዙ ከባድ ቢሆንም። ምክንያቱም ኢንፎርሜሽን በቀላሉ እነሱ ከሰጡ ብዙ ነገር ይበላሻል። ማጥመድ የሚፈልጉት ሰው በቀላሉ ማጥመድ አይችሉም። ኢንፎርሜሽኑን ከሌላ ሰው በቀላሉ ይሰሙና ወደዛ ይሄዳሉ ማለት ነው። ስለዚህ ይሄ ከባድ ነገር ስለሆነ ኢንፎርሜሽን በደንብ አይሰጡም። ነገር ግን ያለውን ፋይሉን፣ የተከፈተውን ነገር፣ የተፈጠሩትን ነገሮች በሙሉ በደንብ አናግረን ለጥያቄ ደግሞ እንዲጠሩ ግቢ ውስጥ ላይ ያሉት ሰዎች በሙሉ እንዲጠሩ ድምጻቸው ከማን ጋር ይመሳሰላል የሚለውን ኢቭን ድምፁ እንኳን እንዳይመሳሰል በተወሰነ ፖይንት ለጠጥ አድርገው ነው በጣም ሞር ወፍራም ድምፅ እንዲመስል አድርገው ነው የላኩት። ግን ዞሮ ዞሮ መታወቁ አይቀርም ብለን እናስባለን። ስለዚህ አሁን እንግዲህ ትላንትና ያደረገው ነገር ምንድን ነው? 2 ቤቶችን አናግረናቸዋል። 6 ናቸው በአጠቃላይ። 2 ቤቶችን አናግረናል። ምንም ነገር ስላላገኘነ ያው አልለቀቅነውም። 2 ቤቶች ደግሞ ዝግ ናቸው። ዛሬ እንግዲህ 2 ቤት በአጠቃላይ 6 ናቸው ግቢ ውስጥ ያሉት። ቆንጆ ግቢ ነው። ከ6 ውስጥ እንግዲህ 2 የሉም። 2ቱን ደግሞ አናግረናል። ስለዚህ ዛሬ ደግሞ የሚሆነው ምንድን ነው? 2ቱን ቤት አናግረን የምናገኘው ነገር ካለ በጣም ደስ ይለናል። ምክንያቱም ፍትህ መስፈን አለበት። እንደዚህ ህፃናት የሚደፍሩ ሰዎች እንስሳ ራሱ ያስባል እንደዚህ አይነት ነገር አያደርግም እና ይህ ነገር መታወቅ አለበት። ስለዚህ በጣም ረባሽ ቀናቶችን ነው ያሳልፍነው። ምክንያቱም ከክሮች ጋር ስንነጋገር በጣም ብዙ ሀሳብ ነው የተለዋወጥነው። አንዱ የአንዱ ሀሳብ ይሽረዋል፣ የአንዱ የአንዱ ሀሳብ ይሽረዋል። ይሄ የተሻለ ቢሆን እያልን በተረጋጋ መንፈስ መያዝ ነው የምንፈልግ ሰውን ማለት ነው። ስለዚህ ወደ ቀረው ቤት ዛሬ ደግሞ እንገባና ያለውን ነገር የምናሳውቃችሁ ይሆናል። ና ተከተለኝ፣ ቀስ እያልክሽ ድንጋይ እንዳይመታ። ስለዚህ አሁን የቀረ ይሄኛው ነው። ሰላም ጤና ይስጥልኝ። እንደምን አላችሁ? ሰላም፣ እንዴት ነው? ሰላም ነው? እግዚአብሔር ይመስገን ሰላም ነው። እንደምን አለ? ሁሉ ሰላም? እግዚአብሔር ይመስገን። ምናልባት ራሴን ላስተዋውቅ መጀመሪያ መርማሪ ጋዜጠኛ ሀብታሙ እባላለሁኝ። ምርመራዎችን እያደረግን እንገኛለን። መቼም እዚህ ሰፈር ከባድ ኬዝ የሰነበተ አለ፣ ታውቃለህ የተፈጠረውን ነገር። ባለፈው ኢንተርቪው እያደረግኳት አልማዘ 3 ቀን በፊት ነበር እኮ ለዛ ነው የምን ኬዝ ብለህ ስጠይቀኝ ያው አይተኸኛል እንደተያየን ስለገባኝ ነው። ግቢ ላይ ያሉትን ሰዎች አይቻለሁኝ። ፋይሉ ድጋሚ ተከፍቷልና የአልማዝ ላይ የተፈጠረውን ነገር ታውቃለህ እኮ። ጎረቤት ላይ የተፈጠረውን ነገር ታውቃለህ፣ ልጇ ላይ አይደል? አዎ። ስለዚህ በዛ ጉዳይ ሁሎችንም ግቢ እየጠየቅን እንገኛለን ማለት ነው። ስለ ጉዳዩ እንደ አዲስ ክስ መስርታ ስለተከፈተ ሁሉም ሰዎች እየተጠየቁ ነው እኮ። እነሱ ከተጠየቁኝ ምንም ከሌለ ምን ለመጠየቅ ነው? ምን ያስፈልገኛል? ምንም ከሌለ ማለት ሁሉንም ጠይቃችሁ ምንም ካላገኛችሁ 2 ቤት ይቀራል፣ የእናንተና ከእናንተ ቀጥሎ ያለው ቤት። እሱም ደግሞ ቁልፍ ስለሆነ ነው። ስለዚህ እኛ እኮ ወንዶች ነን፣ እኛ ጋር ሴት የለም። እኛ ጠዋት ወጥተን ማታ መንገባ ሰዎች ነን።
አዎ እኮ ይኸው ዛሬ ደግሞ በጣም ደስ ብሎኛል አግኝቻለሁኝ እኮ እዚሁ። ልንወጣ ስንል ነው የመጣችሁት እራሱ። አዎ እኮ ያው ልትወጣ ነው ገብቶኛል። ግን ደግሞ ምን አለ መሰለህ አንዳንድ ጥያቄዎችን እናደርግና ከዛ በኋላ ወደዛ ትሄዳላችሁ። ሰዓት የለንም አሁን ስራ አስቸኳይ ስራ የተደወለ ነው እንትን ያለው። ምንም ችግር የለውም እሱ አያሳስብህ። ፖሊሶች አሉ በር ላይ መጥሪያ አላቸው። ቤት የመፈተሽም መጥሪያም ስላላቸው ያንን ነገር ደግሞ ይዘው መሄድ ይችላሉ ከፍርድ ቤት ወረቀት ስለተቀበሉ ማለት ነው። እዛ ድረስ ከምንደርስ ትንሽ ጥያቄዎች ናቸው። ትንሽ ጥያቄዎችን ጠይቅና ከዛ በኋላ እንሄዳለን። ምንም የሚያቆይ ነገር የለም እኮ ጊዜ ማትወስዱብኝ ከሆነ ችግር የለም። ጊዜ አልወስድብም። ምን አደርጋለሁ ጊዜ ለምን እዛ ስራ ብዙ ሰው ከስተመር እየጠበቀን ስለሆነ ገብቶኛል። ስራማ እንዲጉላል አልፈልግም ወንድሜ። ነገር ግን ይሄኛውም ደግሞ ኬዝ ከባድ ነው ታውቃለህ። ምን አይነት ሁኔታ ላይ እያሳለፈች እንደሆነ ታውቃለህ። ስለዚህ ትንሽ ጥያቄዎችን ነው የምንጠይቅ። ልክ ሚዲያ ናችሁ፣ ሌላ ነገር የለም፣ ምንም ነገር የለም። እሺ ክብር ይስጥልን። እሺ እንደምን አለ? እሺ ሁሉ ሰላም? እግዚአብሔር ይመስገን። እግዚአብሔር ይመስገን። ከስም እንጀምርና ስምህን ንገረኝ እስኪ። ስሜ በረከት እባላለሁ። እሺ በረከት ልበልህ? ቤካ ደስ እንዳለ በተመቸ ያው እንደ ዘመኑ እንጥረው ቤካ በሚለው ሊያዘው እና ምን ስራ እየሰራ ትገኛለህ? አሁን የምሰራው ጥገና ውስጥ ነው። የራሴ ሱቆች አሉ። ስልክ ቤት ነው የምሰራው። ሞባይል ጥገና እየሄድኩም ላፕቶፕ ከተለያዩ ሀገራት ውስጥ እየሄድኩ አመጣለሁ። እዚህ እያመጣሁ እሸጣለሁ። በዚህ ነው የምተዳደረው። ቤተሰቦቼንም እረዳው በዚህ ነው። ቤተሰቦች የት ነው ያሉት? ቤተሰቦቼ እኔ ህፃን እያለ ነው ወደዚህ ሀገር የመጣሁት። 12 ዓመቴ ድሬዳዋ ናቸው ያሉት። ከድሬዳዋ ነው ወደ አዲስ አበባ የመጣሁት። ወደ አዲስ አበባ መጣሁ። የተለያዩ ስራዎችን መስራት ጀመርኩኝ ወደ ኩሊነት ምናምናም ብዬ። አሁን ላይ ግን ያው እንደምታየው ከውጭ ሀገርም እየሄድኩ የተለያየ ሀገር እየሄድኩ እንዲህ እያመጣሁ የራሴን ሱቅም ከፍቼ ይህን የመሰለ ቤት ላይ እየኖርኩ ነው። በጣም ደስ ይላል። ጥንካሬን ያሳያል። ከዚህ አሁን ከነገርከኝ ነገር በጣም ከማን ጋር የምትኖሩ? እዚህ የምኖረው አንድ ወንድም አለኝ። ከወንድሜ ጋር ነው የምኖረው። ከስንት ዓመት በፊት ያስመጣህ ወደዚህ? ትንሽ በልጅነት ከመጣ አንተ ነው የምትቀድም። ይሄ እኔ ትንሽ ከቆየሁ በኋላ የራሴን ነገር ቤትም ያው ነገር አለ ብቻ እንትን አይሆንም እና ትንሽ አቅም ሲኖረኝ ጥሩ ስራ ሳገኝ እንትን ስል እሱን አመጣሁት። እሱን እዚህ እያደረኩኝ እሱ አንዳንዴ እኔ ከሌለው ብቻውን ነው የሚያድረው እያለን ከዛ አብረን ስራ እንሰራለን። እሱም ያግዘኛል፣ አንዳንድ ስራዎች ይሰራል። ሱቅ ይሸፍንልኛል፣ አንዳንድ ስራዎች ይሰራልኛል። በዚህ እያለን ኑሯችንን እንኖራለን። በጣም ጥሩ፣ ደስ ይላል። በጣም ደስ የሚል ነገር ነው። እንግዲህ ስለ ወንድም ነገረኛል። እዚህ ሶስት ትዳር ይዟል ወይስ አልያዘም? ገና ነው። አንተም ገና ነው ወይስ እንዴት? ሁለታችንም ገና ነን። ትዳር ፈራችሁት? ትዳር በአሁን ጊዜ ዝም ብሎ የሚያዝ አይደለም። የራስን ነገር ማለት ትዳር ከባድ ይባላል። ኖርማሊ አሁን ማስተካከል ያለብህ እንደዚህ ያስተካከል ከሄድክ ነው ያው የሚጎለውን መቼም ታውቀዋለህ። አዎ ለምን ትዳር አሁን አላሰብንበትም። አሁን ወደ ስራውና ወደ ቢዝነስ ውስጥ ያለ ነው። ትዳር ይመጣል ቀስ እያለ በራሱ ጊዜ ስለሚመጣ ወደ ትዳር አልገባንም። ስለዚህ ቀስ ብሎ በሚል እንይዘዋለን። የስ ለምን ድሬ አይልኩልን ቤተሰቦች? የድሬ ሴት ጥሩ አይደለች። ምላሳቸው አይቻልም። ድሬ ልጆች በጣም ከባድ ነው። የአዲስ አበባ ይሻለናል። እዚህ እኔ ሳውቀው ደግሞ የድሬ ልጆች ፍቅር ናቸው ነው የሚባለው። ፍቅር ናቸው። ምላሳቸው ግን በጣም አይቻልም። አንድ ነገር ካገኙብህ በቃ እዛው። እንደ አዲስ አበባ ልጆች አይደሉም። በአንዴ ነው የሚሰማቸው፣ በአንዴ ነው የሚከፋቸው እና በጣም መጥፎ ነው። ስለዚህ የተሰማቸውን ንግር ነው የሚያደርጉ የድሬ ሴቶች። የአዲስ አበባ ግን ያዝ አርግቶ ከዛ በጎን ይወጋል። ከዛ ግን እኮ የሚሻለው ፊት ለፊት መናገር ነው አይደል? እኛ ደግሞ አልለመድነውም። እኔ አሁን እንደውም ከነገርከኝ ነገር የድሬ ሴት ይሻላል። ምክንያቱም ያለው ነገር ፊት ለፊት ካለ ንግር፣ የሚስተካከል ነገር ከሆነ ማስተካከል አይሻልም? እናስብበታል። እሺ በጣም ደስ ይላል። ያ ሰዓትህን መያዝ ስለማልፈልግ ወደ ዋና ወደ ቁም ነገሩ ልግባና እንግዲህ ጎረቤታችሁ ላይ አልማዝ ላይ የተፈጠረውን ነገር አይታችኋል። ልጇ ላይ የተፈጠረውን ነገር በጣም ከባድ ነገር ነው።
ቀላል የሚባልም አይደለም በጭራሽ። ያ ነገር ሲፈጠር በሰዓቱ የት ነበር ካንተ? በሰዓቱ ትንሽ ለስራ ወጣ ብዬ ነበረ። ወደ ክፍለ ሀገር ሐዋሳ የሆነ ዕቃ ለማምጣት ሄጄ ነበረ። ከዛ 2 ሳምንት ነው ቆይቼ የመጣሁት። ስመጣ እዚህ ያልሆነ ነገር አየሁ። ከዛም በኋላ ምንድን ነው ብዬ ወንድሜን ጠየቅኩት። አይ የአልማዝ ልጅ እንደዚህ እንደዚህ ሆና ነው ምናምን አለኝ አልኩት። ከዛም በኋላ ገብቼም እሷንም ትንሽ አጽናናዋት፣ አወራኋት። አይ እንደዚህ ሆናብኝ ነው ምናምን አለችኝ። እግዚአብሔር አጽናሽ ምናምን አልኳት። እኔም ጊዜም ስላልነበረኝ ይቺን ጠይቂያት ብቻ ሮጬ ነው የወጣሁት። ስለዚህ አሁን ስለተፈጠረው ነገር ምንም ሀሳቡ የለህም ማለት ነው? እውቅናው የለህም? ምንም አውቀው ነገር የለም። ቤት ውስጥ ምን እንደተፈጠረ ምንም አውቀው የለም። ስራ ነበርኩኝ። ወደ ክፍለ ሀገር ወጥቼ ነበረ። ስመጣ ነው ይህን ነገር ወንድሜ ስጠይቀው እሱን የነገረኝ ያለው ነገር ሁሉ። ከዛ ገብቼ ትንሽ ሰዓት እሷን ማጽናንቼ ምናምን፣ ከዛ ስራም ስለነበረብኝ ከስተመርም እየጠበቀኝ ስለሆነ ወጣሁ። ስለዚህ በሰዓቱ አሁን የነበረ ወንድም ነው ማለት ነው ቤት ውስጥ? ያው እሱም ያው ብዙ ጊዜም አይቆይም ቤት ላይ፣ እዛም ስለሚሸፍንልኝ ስለሌለው እዛም ይሄዳል። እንትን እስከ 4 ሰዓት ቤት ነው። ከ4 ሰዓት በኋላ ሱቅ ነው። ሱቅ ይሸፍንልኛል። እኔ ከሌለው እሱ ነው የሚሸፍነው። ስለዚህ እስከ 4 ሰዓት ድረስ ግን ያው እሱን የነበረ ቤት። እንግዲህ አሁን የድርጊቱ በተፈጠረበት ሰዓት አንተ አልነበርኩም ብለኛል። ሐዋሳ ዕቃ ለማምጣት ሂደሃል። ስለዚህ አሁን አንተ ሐዋሳ በሰዓቱ መሄድን የሚያረጋግጥ ማስረጃ ይኖራል? ይኖራል። ግን ለምን ፈለጋችሁት? እሱ ለምንማ ምን አለ መሰለህ፣ ምርመራ ሂደት ላይ የምታውቀው ከሆነ ከዚህ በፊት እስኪ ቆይ ይህን መልሼ አስረዳለሁ። ነገር ግን በሰዓቱ ይህ ነገር ተፈጥሮ ለቃል ለመስጠት ሁላችሁም ተገኝታችኋል አይደለም? መርማሪ ፖሊስ ጥያቄዎችን ጠይቋቸዋል። ምን አይነት ምላሽ ነው የሰጠው በዛ ሰዓት? ማለት ይሄ ነገር እንዴት ለምን ጥያቄ አስነሳባችሁ? እኔ እንኳን ሐዋሳ ሌላ ሀገር ሄዳል እንዴ ለስራ? ይሄ ለምን ይሄ ሐዋሳ መሄዴ ለምን ጥያቄ ሆነባችሁ? አዎ ትክክል ነህ። ሁሉም ሰው በተፈጠረበት በሰዓቱ በድርጊቱ ሰው ከሌለ ይጠየቃል። ምክንያቱም በሰዓቱ አሁን የት ነበርክ የሚል ጥያቄ ይመጣል። መርማሪ ፖሊስ ጠይቆ ነበር። መርማሪ ፖሊስ ሲጠይቅህ የሰጠው ምላሽና አሁን ለእኔ የሰጠኝ ምላሽ የተለያየ ስለሆነ ነው። ምንድን ነው የተለያየ? እኔ የተለያየ አልሰጠውም። ሐዋሳ ለስራ ዕቃ ለማምጣት ከሰው ሄድኩኝ። ስንት ጊዜ ቆየሁ አልከኝ? 2 ሳምንት ነው ቆይቼ የመጣሁት። አሁን ደግሞ ምርመራ ወረቀት ላይ የሚያሳየው እሱን አይደለም። የቆየህበት ጊዜ 2 ሳምንት አይደለም እና የቆየህበት ለ5 ቀን ነው። ለ5 ቀን እንደነበር ከሐዋሳ፣ ከዛ ከሐዋሳ ተመልሰህ እንደመጣ። ምን ማለት ነው? ይህ ማለት እኮ እየጠረጠራችሁኝ እኮ ነው። አይደለም፣ ምንም አንተ የሚያስጠረጥረን ነገር የለም። ነገር ግን አባባላችሁ እንደዛ ነው ያደረጋችሁ ያላችሁት። ከሰጠው ቃል የተለያየ ያኛው ቃል ወይ በድንጋጤ የሰጠሁት ይሆናል። ምን ያስደነግጣል? ምን ያስደነግጣል? ገና ከስራ እንደመምጣቴ ገና ከዛ እንደመምጣቴ ነው ወደ ምርመራ ያስገባችሁ። በድንጋጤ ነው ይሆናል። ስለዚህ ምንም እኮ ችግር የለውም፣ የሚያስደነግጥ ነገር የለውም እኮ እንጂ ላይ የተፈጠረው ነገር በጣም ያሳዝናል። ነገር ግን አንተን የሚያስደነግጥህ ምክንያት ምንድን ነው? ያስደነግጣል እንዴ? የሰው ልጅ እኮ ነኝ እንዴ? ያልጠበቅኩት ነገር እዛ ጋርና ለምርመራ ተብዬ ስኬት ለምን አያስደነግጠኝ? ምን ችግር አለው እንዴ? በጣም ነው መሰለኝ። ከስራ ለአርፍ ቤት ገና ስገባ ነው ለምርመራ ትፈለጋለህ ተብዬ እንትን የተባልኩት። እንዴት ያስደነግጣል? ምን አስደነግጥ? አሁን ስትመጣ በ5ኛው ቀን የመጣ አልከኝ። ቅድም 2 ሳምንት ነው አልከኝ። አሁን ደግሞ አዎ እያልከኝ ነው። ልዩነቱን ልብ ብለዋል። ተሳስቼ ነው ማለት ነው። አሁንም የሚያስደነግጥ ነገር አለ። ደንግጠ ነው ምንድን? ኧረ እኔ አልደነገጥኩም። እንዲህ ምን ያስደነግጠኛል? ያልደረግኩትን ነገር ለምን ደነግጣለሁ? እሱን እኮ ነው የምልህ። ቅድምም ያልኩህ ለጥያቄ ስትጠራ ምን የሚያስደነግጥ ነገር አለ? ለምን ትደነግጣለህ? እሺ የመጣችሁበት እንትን ብላችሁኝ ወደ ስራዬ ለምን አልሄድም? እንሄዳለን። አንተም ወደ ስራ፣ እኛም ስራችን እየሰራ ነው እኮ። ሰዓት እየሄደብኝ ነው። አሁን ምን አለ መሰለህ፣ አንተ ባመጣው ነገር 2 ሳምንት ነው የቆየው አልክ። 2 ሳምንት አልቆየህም። 5 ቀን ነው እዛ ጋር በቃ የተሳሳትኩት። በቃ በድንጋጤ ነገርኩህ እኮ አባት ጋዜጠኛ ና። እዛ ጋር ተሳስቼ በድንጋጤ ያወራሁት ነው። በቃ በድንጋጤ ነው እኮ። አሁን ምን አለ መሰለህ፣
አሁን ስረጋጋ ደግሞ አይምሮዬን እንትን ሳደርግ ያው ትክክለኛ ደንግጠህ ነው ወይ ብዬ ስነግርህ ምንድን ያልከኝ? ምን አስደነገጠኝ አልከኝ። በሰዓቱ ስትጠየቅ ምን አስደነገጠ? ምንም ችግር ከሌለ ወሬውን እንትን አረክብኛ። ምን ላድርግ? እኔም ማውራውን አጣሁ። አሁን ራሱ ምንድን ነው የሚያሳጣ? ዝብርቅርቅርቅ አረከው ወሬውን። አንተን ያዘባረከው እኮ። እኔ ምን አዘባረኩት? 2 ሳምንት ቆየሁ ሐዋሳ አልክ። በሰዓቱ ግን የተጻፈበት ቀኑ አለ እዛ ቃል የሰጠህበት ድርጊቱ ከተፈጠረ በ5ኛው ቀን ነው። እሺ ምንድነው? በ5ኛው ቀን የሰጠህ አንተ ነህ። ምክንያቱም በቦታው ስላልነበርክ። ሌሎች ቃላቸውን የሰጡ ድርጊቱ በተፈጠረበት ሰዓት ነው። ስለዚህ አንተ ባመጣው ነው ያወራው። 2 ሳምንት ነው የቆየዋል። ካሁን ደግሞ 5 ቀን 5 ቀኑ ተሳስቼ ነው በቃ ካፌ አምልጦኝ 5 ቀን ድንጋጤ ላይ ስለነበርኩ 5 ቀን አልኩኝ። ሳሳት 2 ሳምንት ያልከው ነው። ምክንያቱም ድርጊቱ በተፈጸመበት ቅዳሜ ነው የተፈጠረ ድርጊቱ አይደል? ቅዳሜ መቼ ይፈጠር ምንድን ነው አላውቅም ማለት አልነበርኩም። ወንድም አለ አይደል? አይደውልልህም? ያለውን ነገር ይነግራል። ስልኬ የዛ ሰዓት ኔትወርክም ስለማይሰራ እኔ የማንንም ስልክ አላነሳም ነበር። በቃ ቢዚ ስለሆንኩ ኔትወርክ ማይሰራ ከሆነ ማን ይደውልልሃል? የምታነሳው አላነሳም የምትለኝ ምን አይነት የተዘበራረቀ ወሬ ነው የምታወራኝ? ለምን አትረዳኝም? ኔትወርክ ስለሌለ እንኳን ከሱ ጋር ሐዋሳ የሄድኩ ጊዜ ከሱ ጋር ተገናኘን። ኔትወርክ ከሌለ የሚደወልልህ ነገር አይኖርም። ለማንሳት ላለማንሳት ነው። ስልክ አላነሳው ኔትወርክ ስለሌለ እኮ ቢደወልልኝ አነሳለሁ፣ ግን አልተደወለልኝም። ኔትወርክ ስለሌለ ስልኬም እስከ ጭራሹ ራሱ ዘግቼው ነበር። ግቢ ላይ የተፈጠረውን ይሄን ከባድ ነገር ሰምቶ ወንድምህ እንዴት ዝም ይላል? እንዴት አይነግርህም? አሁን ምን ብሎ ነው የሚነግረኝ? ግቢ ውስጥ እንደዚህ ተፈጠረ ተብሎ ሊነግረኝ ነው? ከዛስ ምን ላደርግ? ከዚህ በላይ ምን አለ? እሺ ከዛስ ነገረኝ። ምን ላደርግ ማለት ምንድን? ከዛ ስራን ጥዬ ልመጣ? ስራን ጥለህ ናላት ላልማዝ አላልኩም እኮ። ያው ነው አባባሉ፣ ያው ነው። እንደዛ አይደለም። ይኸውልህ ግቢ ውስጥ ያለ ነገር ደስታ ካለ ደስታ ትካፈላለህ አይደል? ሀዘንም ካለ ሀዘን ትካፈላለህ። እዚህ ስትሆን ነው፣ እዚሁ ቅርብ ቦታ ስትሆን የዛ ጊዜ እንትን ባል። እኔ ለስራ ክፍለ ሀገር ነው የወጣሁት። እንዴት ህፃንን ያክል ነገር ተደፍሮ ሙቶ ለሷ እኔ እዚህ ስመጣ ነው ያወቅኩት። ከሱ ጋር የዛ ጊዜ አዳምጠኝ። ብትነግረኝም ኑሮ ያልከኝን እኮ ነው የምነግርህ። ብትነግረኝም ኑሮ ስራዬን ጥዬ አልመጣም አልከኝ። የ5 ዓመትን ህፃን ያክል ነገር ተደፍራ ሙታ እንዴት ነው ብትነግረኝስ እንዴት ብዬ እመጣለሁ የምትለኝ እኮ? እንዴት እመጣለሁ? ስራ እዛ ጋር ጥዬ እንዴት እመጣለሁ? እዛ ጋር ማቆም አልችለው ስራ ነው። ገብቶኛል። ግን ልብህ እንዴት ደነደነ ነው? ይህ መደንደን እኮ አይደለም ነው እንጂ በእሷ ቦታ ሆነ ራስን ማሰብ ያቅታል? አያቅተኝም፣ ግን ስራ ነው ጥዬ አልመጣም። ስመጣ እዛ ጊዜ ደርሳለሁ ብዬ ነው የመጣሁት። ስላቃተ ነው እንጂ ባያቅት ኖሮማ ሀዘኗ በጣም ከባድ ነበር። እንዲያው ላፍህ እንኳን ስራዬን ጥዬ ብመጣ እችል ነበረ። ከባድ ሆኖብኝ ነው እንጂ እሷን መጥቼ በአጽናናት የሚል ነገር እንዴት ከአንተ አይወጣም? ያው ነው በቃ። ምንድን ነው ስመጣ መጥቼ ጠየቅኳት ገብቼ። እግዚአብሔር አጽናሽ አልኳት ገብቼ። እኔ አሁን ማግኘት የምፈልጋቸውን ነገሮች ከአንተ እያገኘሁ ነው። ስለዚህ አሁን ምን ታደርግልኛለህ መሰለህ? ደውልና ወንድምህን እንዲመጣ። ለምን? ምክንያቱም ለጥያቄ ስለሚፈልግ። እኔን እየጠየቀኛ እንዴ? እሱ ምን ያደርግልኝ? ጣቢያ ሄዶ እሱ ቃል ይስጥ። ለምንድን ነው የሚሰጠው? ይሰጣል። እኔን እየጠየቀኛ እንዴ? እዚህ ጋር አይደለም። ይኸውልህ መቆጣት አለ። መጥሪያ አለ። ለሁላችሁም መጥሪያ ተዘጋጅቷል። መጥሪያው መጥቶ እናንተ ከመሄዳችሁ በፊት ከኔ ጋር ተነጋግረን እኔ የሚይዘውን ቃል ይዤ ጽፌ እኔ ተመልሼ እኮ። እሷ ማምጣት አይችልም። አሁን ስራ ላይ ነው። ሱቅ ማን ይሸፍንልኛል? አንተ ለምንድን ነው ስለ ስራ የሚያሳስብህ? ማለት ካልተሰራ ይኖርም አውቀዋለሁ። እኛው ተረድቻለሁ። በቃ ኑሮን ታውቀዋለህ። አዎ ኑሮን አውቀዋለሁ። በቃ እኔ ቤተሰብም አስተዳዳሪ ነኝ። እሱንም አንዳንድ ነገር የቤቴን የሚሸፍነው እኔ ነኝ። ገብቶኛል እኮ። ስለዚህ ምን እናደርጋለን መሰለህ? እኔ አሁን ለመርማሪ ፖሊስ ደውለትና ደውሎ እሱን ወደዛ ወደ ጣቢያ እንዲሄድ እንዲደረግና ይጠይቅ። በቃ ችግር የለም። ለምን ስላልፈለግክ አንተ እንዲመጣ እዚህ ይምጣ። ምንድን ነው በቃ ደውልና ጥራው። እንደዚህ የሚያናድ የሚያስቆጣ ምንም ነገር የለም። ምን ሆነ አይደል? ምንም የሚያስቆጣ ነገር አለ? አይ ጥያቄያችሁ ነው በጣም እንትናችሁ አጠያየቃችሁ የሆነ ጋዜጠኝነት አይመስልም። የሆነ እንትን ነገር ነው የሚመስለው። ምንድን ነው ንገረኝ እስኪ። የሆነ ወንጀለኛ እያደረጋችሁኝ ነው። አወራራችሁ እንደዛ ነው።
እኔ አይደለሁም፣ ግን አወራራችሁ እንደዛ ነው አይደለም። መርማሪ ጋዜጠኛ እስከሆንኩ ድረስ እመረምራለሁ። ታዲያ የምትመረምረው እንደዚህ ነው? ቤቱን አይተክ ምናምን ያለው ነገር ጠይቀህ ነው እንጂ መውጣት ያለብህ። ቤቱ ምን ይነግረኛል? ቤቱ የምጠይቀው በቃ ፈትሽ አትወጣም። መርማሪ ኮንክ ተፈትሿል እንደ ቢወጣው። ልጅቱ እኮ በስለት አይደለም የሞተች። ምን እንምፈትሽው? ኦኬ ስለቱም እዚህ ነው ያለው ነው። በስለት እንደሆነ እንዳልሆነም ራሱ አታውቅም። እኔ ምን አውቃለሁ? አልነበርኩም። እኔ ስላልነበርኩ ምን አውቃለሁ? በምን ትሙት በምን ትደፈር? እሺ ማስረጃ አለኝ ብለኛል። ወደ ሐዋሳ ሄድክበት ምንድን ነው ማስረጃ? ማስረጃ ለምን ፈለግከው? ማስረጃው ነው ይህን። እንዲሁም መርማሪ ፖሊስ ራሱ እኮ ያለበት ጥያቄ ነው። ለስራ እንደመውጣ ታውቃላችሁ። መርማሪ ናችሁ። ጥገና ላፕቶፕ ኮምፒውተር ይዤ መጥቼ ሱቄ ላይ እንደምሸጥ ታውቃላችሁ። እሺ በቃ የትም ብሄድ ምን አገባችሁ እንዴ? ስራ ያደለ እንዴ? ምን አገባችሁ የሚባል ነገር እኮ እዚህ አይሰራም እኮ። ባይሰራም ግን ስራ ነው። እኔ ግን አሁን የዚህ ግቢ አካል ብሆን የት ነው የነበርክ በዛ ሰዓት? ሌላ ቦታ የምትኖርበትን ነገር መረጋገጥ መቻል አለበት እኮ። ግቢ ላይ አልጠየቅም? አልነበርኩም እኮ። ያንተ አለመኖርን የተረድቼዋለሁኝ። እሺ የለህም። አለመኖርህን በምን ይረጋገጣል? በሰዓቱ ድርጊቱ በተፈጸመበት ሰዓት ወንድሜ ይነግራል። እንዳልነበርኩ እሱ እንደነበረ ይነግራል ከፈለክ። እሺ እሱ ሲንገረን አንተ ማስረጃ ካለ ከዚህ ነገር መንጻት አትችል? ምን አይነት ማስረጃ? ማስረጃ ሲኖርክ እኮ ማስረጃ ማለት የሐኪም ቤት ምናምን ነው ማስረጃ። ይሄ እኮ ሐኪም ቤት እኮ አይደለም። ጥሩ እሺ። በሰዓቱ የሄድክበት በምን አይነት ትራንስፖርት ነው? በግል ነው የሄድኩት ራሴ። በግል ማለት አንድ ኮንትራት ይዤ ነው የሄድኩት። ስለዚህ እሱን ሰው ማቅረብ ትችላለህ? አሁን የለም እሱ የለም። እሱም አሁን ሌላ ሰው ይዞ ወደ ክፍለ ሀገር ሄዷል። ስለዚህ ታውቀዋለህ ማለት ነው ክፍለ ሀገር ራሱ መሄዱን። ስለዚህ ታርጋውን ልትነግረን ትችላለህ ማለት ነው። እኔ አላውቀውም ታርጋውን። ፖሊስ ነኝ፣ ታርጋን የሚይዘው ሌላ ሰው ታዲያ ይዘው ክፍለ ሀገር መሄዱን ስደውልለት፣ ለስራ ፈልጌው ስደውልለት ስለዚህ ስልኩ አለህ ማለት ነው አንተ? ስልኩ አለህ ማለት ነው። ቢኖረኝስ ማለት ምንድን ነው እኮ? ለምን ፈለጋችሁት የሱ ስልክ? አንተ ራስህን ንጹህ ማድረግ አትፈልግም? በሱ እሱ ቃሉን ሰጥቶልህ አንተ ንጹህ መሆን አትፈልግም? ንጹህ ነኝ። ለምን ለማረጋገጥ። አሁን በሰዓቱ የሌለ ሰው ምንጊዜም ቢሆን ይጠረጠራል። እሺ አሁን የምታደርጉትን አድርጉና እኔ ልውጣበት፣ ስራ አለብኝ። እኛ እኮ እንሄዳለን፣ ግን ከነ ክብርህ እዚህ ብናወራ አይሻልም? ክብር ተገፎ ጣቢያ ሄደህ ቃልን ክብር ስለ ክብር እናንተ የምትነግሩኝ ስለ ክብር ና ተብለህ መጥሪያ ከሚሰጥህ ከእኛ ጋር በሰላም ማውራት አትችልም? እያወራሁ ነው። የእናንተ አወራር ደግሞ ሌላ ነገር ነው። ገና ከጀርባ ያለው ገና ሌላ ሰው ትፈልጋላችሁ። ከጀርባ ምንም አይነት ሰው አልፈልግም። አሁን ሹፌር አላችሁ፣ የሄድክበትን ማስረጃ አላችሁ። ትክክል እኮ ነኝ። ታዲያ ምንድን ነው? ለምን በቃ መሄዴም ስራዬ ነው፣ የራሴ ነው። ማንንም ብጠቀም ለራሴ ነው አይደል? እኔ አሁን በትራንስፖርት ከተጠቀምኩኝ የዛን ቀን ሪሲት ይኖራል። የዛን ቀን ሪሲት ለአንተ ኤቪደንስ። ይሄ በባስ ስትሄድ ነው ሪሲት አባት፣ በባስ ስትሄድ ሪሲት አለ። ይሄ ግን የግል መኪና ነው። እንዴት ሪሲት ነው? በጣም ጥሩ። እሺ የግል ከሆነ ደግሞ ስልኩ አለኝ። ስደውለት ክፍለ ሀገር ሰው ይዞ ሂዷል ብላለህ። አውራ ስልኩ እሰጥሃለሁ። በቃ እሱን እኛም ያልን እሱ ነው። ሲቀጥል ደግሞ አሁን ወንድምህን ጥራውና እሱንም ጥያቄዎችን እንጠይቀዋለን። ከዛ በኋላ ወደሚቀጥለው እንሄዳለን። ስለዚህ ደውለት። ካሜራማን አቋርጠው ይደውል፣ ስልክ ደውል። ስለዚህ ደርሷል አይደል? እየመጣ ነው። ጥሩ። ቆጣ እያልክ ነው ገብታል። አረ ጥያቄያችሁ ና ምንም ምንድን ነው? እሺ ሰላም፣ እንዴት ነው? ሰላም ነው። ሰላም እንደምን አለ? እግዚአብሔር ይመስገን። ቁጭ በል። ባለፈው የነገርከኝ ነው ግቢ ውስጥ የተፈጠረው። ምንድን ነው? ግቢ ውስጥ የሞተችው ልጅ ያው እኛ ላይ ነው። አሁን አይናቸው እኛ ላይ ነው የጣሉት። አይ እንደዛ አይደለም፣ እንደዛ ሳይሆን በመጀመሪያ መርማሪ ጋዜጠኛ ሀብታሙ እባላለሁ። ባለፈው ተያይተናል ይመስለኛል፣ ከ2 ቀን በፊት።
የሆነ እዚህ ግቢ ውስጥ ምናምን ትክክል። የሆነ ኢንተርቪው ምናምን ሰራ እነዛ ያየው መሰለኝ። ቃለ መጠይቅ እያደረኩ ነበር። አይ ምን አስፈልጎ ነው አሁን ቃለ መጠይቁ ምናምን ምንድን ነው ማለት? ምን አስፈልጎ ነው? አይ ለምን አስፈለገ ብዬ ነው። የልጅቱ እንደዚህ ምናምን መቅረት አለባት? ፍንጭ ቢታወቅ የሆነ ነገር ቢደረግ ደስ አይልህም አንተ? ምን እኔ ደስ ይለኛል፣ ግን ምንም ይህን ያክል እንደዚህ ሲደረግ አይቼ አላቅም ብዬ ነው። ጥሩ ምንድን የምንተባበር ነገርኩህ እኮ እንድንተባበር እኮ ነገርኩህ። እሺ አንዴ ቆይ ታገሰኝ። አንተ ከአንተ ጋር አሁን በደንብ አውርተናል። ወንዴ ና። ምንድን ነው? አይ ና ወንድሜ፣ እሱን ከውጭ አቆይ። ለምን? ምክንያቱም ከእሱ ጋር ልናወራ። ለምንድን ነው የምታወሪው? አሁን ቁጭ ብያለሁ። በገዛ ቤታችን መተውጡ እዚህ ጋር ነው። ዛሬ ይኸውላችሁ ነገሮቹ በሙሉ በሰላም እንዲሆኑ ነው የምንፈልግ። ና ወደዚህ ቁጭ በል ወንድሜ። አይደለም በሰው ቤት መተና ውጣ ምናምን የምትለው አንተ ማነህ? ምንድን ነው ሲጀመር? አይደረግም፣ እንደዚህ አይነት ነገር አይደረግም። ልክ ነው ወንድሜ፣ ተረጋጋ። ምንም የሚያስቆጣ የሚያናድድ ነገር የለም። ልክ አይደላችሁማ። ልክ ያለው ነገር ነው። በገዛ ቤት መተና ውጣ ምናምን እኮ አይባልም። ምንድን ነው ይሄን ያክል? ገብቶኛል። እሺ ይኸውልህ ተረጋጋ እና ነገሩን ላስረዳ። እንግዲህ ከ2 ቀን በፊት አይተኸኛል አይደል? ግቢ ብዙዎቻችሁን ተያይተናል። ስትወጡ ውስጥ ገቡ ሁሎችንም ኢንተርቪው እያደረግን ነው። አይቻለሁ። ይህን 3 ቀን እዚህ አካባቢ አይቻለሁ። ትክክል ነው። ስለዚህ አሁን በአልማዝ ልጅ ጉዳይ ሁላችሁም ትጠየቃላችሁ ማለት ጥፋተኛ ናችሁ ማለት አይደለም። ሁላችሁም ጥፋተኛ አይደላችሁም። ነገር ግን ክስ ድጋሚ ተመስርቷል ግቢ ውስጥ። ምን አይነት ክስ ነው? በጣም ጥሩ እኮ አስረዳለሁ። እንግዲህ ከግቢ ውስጥ እንዳልሆነ የማስፈራሪያ መልእክቶች በቴሌግራም ተልኮላታል ለአልማዝ። ስለዚህ ይህ ነገር ደግሞ ጥርጣሬዋ እዚህ ውስጥ ሆኖ ከዚህ የተናገረችው ነገር ከውጭ የሆነ ሰው ደግሞ ቴክስት አድርጎ ከግቢ ውስጥ አይደለም ሊል አይችልም። ከግቢ ውስጥ ያለ ሰው ነው ታያቸው ግቢ ውስጥ ያሉትን ሊል የሚችልና ስለዚህ እኛ መርማሪ የያዘው ነገር ነው ጉዳዩን። ገብቷል። ከኛ ጋር ካልተግባባነ ምንም ችግር የለውም፣ ወጣ እንዳለን ከነሱ ጋር ልትግባቡ በምትችሉበት ነገር መነጋገር ትችላላችሁ። ነገር ግን እኛ መርማሪ ጋዜጠኛ እንደመሆናችን መጠን ነገሮችን እንጠይቃችኋለን፣ መልስ ትሰጡናላችሁ አይደል? ጣቦ አንተ ምንድነው አሁን እኛን መጠየቅ የፈለግከውን ነገር ለምን ቀጥታ አትጠይቀን? ምንድነው ዙሪያ ጥምጥም መሄድ? ዙሪያ ጥምጥም አልሄድኩም እኮ በቃ በቀጥታ የምትፈልጉትን ነገር ጠይቁን። አንደኛ ከእኔን ከስራ ላይ ነው ያመጣችሁኝ፣ እንደገና ወንድሜን በጣም አስጨንቃችሁታል። ምንድን ነው? አልተጨነቀም፣ ምንም ነገር አልተጨነቀም። ምኑ ነው ይጨነቃል? እሺ ከስራ ላይ ነው አስነስቼ ያመጣው አይደል? አዎ በጣም ይቅርታ። ግን አሁን ለልጅቱ ይሄ ይገባታል ብለህ ታስባለህ? መሆን አልነበረበትም። እውነት ለመናገር መሆን የሌለበት ነገር ነው የሆነው። ከዛ የተለየ ነገር የለኝም። ጥሩ እሺ፣ ይኸውልህ ምን አለ መሰለህ አንድ ነገር በግልጽ የምነግርህ፣ ይሄ ድርጊት ሲፈጠር በሰዓቱ አንተ የት ነበርክ? ስራ ቦታ ከቤት ስወጣ ወይ ከስራ ቦታ እንደዚህ አይነት ነገር ነው። አታስታውሰውም? ትንሽ ጊዜው ቆየት አለ። አልቆየም። አሁን ማለት የሰው ህይወት የጠፋበት ቀን ነው እና አይረሳም። ስራ ላይ ነበርኩ መሰለኝ። ስራ ላይ ነበርኩ። ኦኬ፣ ስራ ላይ ነበርክ እና ከማን ሰማህ ወይ ነገር ድርጊት መፈጸሙን በሰዓቱ ከማን ሰማህ? ምሳ ሰዓት አካባቢ ምሳ ልበላ ከስራ ስወጣ የሆኑ ሰዎች አግኝቼ ነው ሲወራ የሰማሁት እንጂ በሰዓቱ አልነበርኩም። ምን ተሰማ በሰዓቱ ይህን ስትሰማ? እንደ ማንኛውም ሰው ሀዘን ነው። ሌላ ምን ይሰማል? ምን አደረግ? እንደ ጎረቤት እንደ ማንኛውም ሰው ለቅሶ ማስተዛዘን ማድረግ የሚገባኝ ነገር ነው ያደረኩት። በሰዓቱ ወዲያው ነው የመጣ ወይስ ማታ ነው የመጣ? ማታ አካባቢ ነው የመጣሁት። ብዙም በተፈጥሮ ስለዚህ አሁን ምሳ ሰዓት ሰምተህ ማታ ነው ወደ ቤት የመጣ? ምሳ ሰዓት ሰምተህ ማታ ነው የመጣ?
ምሳ ሰዓት በሰማህበት ሰዓት ለምን አልመጣም? አይ ብዙም ያው ወንድሜ ነግሮ ሊሆን ይችላል። እኔ ጭንቀት ምናምን ብዙም አይመችኝም። ይሄ ግርግር ምናምን ብዙም ትንሽ ስለሚጨንቀኝ ያ ነገር ቀለል ሲል ነው ወደዚህ የመጣሁት። ሰው በሚበዛበት ሰዓት። ብዙ ማታ ሰው የት ይሄዳል ብለህ ነው? ማታም እኮ ይቀመጣል ሰው። ያው የግድ ነው ወደ ቤት መግባት። ያው እዛ ነው አምሽቼ ነው የመጣሁት። በሰዓቱ ወንድምህ የት ነው የነበረ? ወንድም በረከት የት ነው የነበረ በሰዓቱ ያ በተፈጠረበት ቀን? ስራ ነበረ፣ ሐዋሳ አካባቢ ስራ ነበረ። ለዛ እዛ ነበረ የነበረው። ማንም አልነበረም በሰዓቱ፣ እሱ እዚህ አልነበረም። ደውለህ እንደነገርከው በዛኑ ቀን ወደ ማታ አካባቢ ደውለህ እንደነገርከው ነግሮን ነበር አይደል? በሰዓቱ ቀን ላይ ነው የደወልኩለት። ቀን ላይ ነው የደወልኩለት? ማታ አይደለም። እንደሰማው ቀን ላይ ነው የደወልኩለት። ምን አለ? ምንም በቃ በጣም አስደንጋጭ ነገር ነው አለኝ። ስራም ቢዚ ስለሆነ እንዳይረበሽ ዝም ብዬ ነው የነገርኩት። ስንት 2 ቀን ቆይቼ ነው የመጣው አለ? 2 ቀን ቆይቶ ነው የመጣው አይደለም? አንድ 10 ቀን ነው እንደዚህ አካባቢ ቆይቶ ነው የመጣው። 10 ቀን? 10 ቀን ሙሉ እንዴት አስቻለው? ማለት ያው ጎረቤት ላይ የተፈጠረውን ነገር አይቶ 10 ቀን እንዴት ቆየ? መቼም አንተ አልነግርህም፣ የቢዝነስን ስራ ታውቀዋለህ። ከአንዱ ወደ አንዱ እየተገላበጠ እቃ እስኪረክስ እየጠበቀ ምናምን እነዚህ ነገሮች ይዞ ስለሆነ የሚመጣው በብዛት አክሰሰሪዎቹን ይዞ የሚመጣው እሱ ስለሆነ ውጭም ይሄዳል ዱባይ ምናምን እቃዎችን ይዞ የሚመጣው እሱ ነው። ለዛ ነው የቆየው። ምን አደረጋችሁላት ለዚች ልጅ? ማለት ብዙም አቅም ያላት ልጅ አይደለችም እና ምን አደረጋችሁላት በሰዓቱ? ጎረቤት አንዳንድ ነገር እንዳደረጉላት ነግረውኛል። እናንተስ ምን አደረጋችሁላት? ወንድሜ ከመጣ በኋላ እኛም ያው የአቅማችንን የቻልነውን አድርገናል። የቻልነውን ነገር አድርገናል። እሱ ከመጣ ብሎኛል። አይ በረከት የገንዘብ ድጋፍ እንዳደረገላት ነግሮኛል። አንተስ ምን አደረግላት? ያው ሁለታችንም በጋራ አንድ ላይ አይደል እንደ የምንሰራው ወንድማማቾች አይደለን? ያው ሁለታችንም ነው አንድ ላይ ያደረግነው። ስለዚህ ገንዘብ አዋጣችሁ ሰጣችኋታል ማለት ነው? በጣም ጥሩ። አዎ ቅድም እኮ በረከት ሲነግረን ገንዘብ አዋጠን አንድ ላይ ነው የሰጠናት ምናምን አለኝ እና እንደነገረኝ ከሆነ በርከት ያለ ብር ነው። ስንት ብር ነበር? ሀሳቡ እንዲሁም ከአንተ ስለመጣ አንተ ነው ቁጥሩ የምታውቀው። እንደለዛ ነው። ስንት ብር እንደሰጠን እንኳን ስንት ነበር? 50 ሺህ ብር መሰለኝ አለኝ። 70 መሰለኝ እንደዛ አይነት ነገር ረስቼዋለሁ። ትንሽ ጊዜው እኮ ሄዷል። እናንተም ቆይታችሁ ነው የመጣችሁት። ቆይተን ነው የመጣነው። ይረሳል። ጥሩ። ስለዚህ አሁን እናንተ ያደረጋችሁት ድጋፍ በጣም የሚያስመሰግን ነገር ነው። ከ50 እስከ 70 ሺህ ብር ማለት ብዙ ብር ነው፣ ቀላል አይደለም አይደል? እውነት ነው። በተቻላችሁ መጠን እንግዲህ ሳፖርት አድርጋችኋታል ማለት ነው። ከዛ በኋላስ ምን አይነት ድጋፍ አደረጋችሁላት? ያው ምን ታደርጋለህ? የምትችለውን ነገር ትሰጣለህ። ከዛ በኋላ ወደ ራስህ ህይወት መንገድ ነው የምትመለሰውና ስራ ምናምን ከወንድሜ ጋር ተነጋግረን ስራ አስጀምረናታል ብሎኝ ነበር። ምን ስራ ነው ያስጀመራችሁ? አይ የቤኪ ሀሳብ ነው። እውነትህን ነው። ልክ ነህ። የሆነ ስራ እንድትጀምር ምናምን ነገር ሀሳቡን እሱ አምጥቶት ነበር። ከወንድም ጋር ሆነ እንግዲህ የተወሰነ ገዛ እንዳደረክላት ነግረኛል። በጣም የሚያስደስት ነገር ነው። ጥሩ ነገር ነው። ማንም ሰው ማወቅ አለበት ይሄን ነገር። ግቢ ያውቃሉ እንዳገዛችኋት? አይ ያው ለሰው ስታደርግ ሰው እንዲያውቅልህ እኮ አያስፈልግም። አንተ አስበህ አይደለም እሷ እንደተናገረችው ማለት ነው። እውነት። ስለዚህ አሁን ወደ ዋናው ነገር ደግሞ ልግባልና ብዙዎችን መልሰልኛል። ምንም እንትን ያልከው ነገር የለም። በሰዓቱ አንተ እንግዲህ ይህን ነገር ሰምተሃል፣ ከሰዓት ሰምተሃል። ከዛ በኋላ ማታ ነው የመጣው። ለለቅሶ ራሱ መድረስ አልቻልክም። ቅድም እኮ ነገር ያለው ብዙም ያው ድሬዳዋ ምታክ ከሆነ ያው በነፃነት ነው የምታደርገው እና እኔ ብዙም ጭንቀት አልወድም። ስለዚህ ያው ጭንቀት አልወድም ማለት ሌላ ነገር አለ? አይ ሌላ ነገር ኖሮ ሳይሆን በቃ አላት ሰው ቁጭ ብሎ ሲያለቅስ ምናምን ነገር ይጨንቃል። ከዛ አንጻር ነው እንደዛ ያልኩ። ማንን ጠረጠራችሁ ግን እንደዚህ አይነት ይህ ነገር ሲፈጠር
አንተም ወንድምም ጎረቤት ምናምን ማንን ጠረጠራችሁ? እንደነገርኩ በወቅቱ አልነበርኩም ብያለሁ እና ልጠረጥረው የምችለውም ሰው የለም። በወቅቱማ ነበርክ፣ ያው ስራ ቦታ ነህ ነው እንጂ ማታ መጣል። ከዛ በኋላ ስታስብ ይህን ነገር ማን ሊሰራ ይችላል፣ ይህን ነገር ማን ሊያደርግ ይችላል ብለህ ምን አሰብክ? በጣም ይቅርታ አድርግልኝና ይህን ነገር ማን ሊያደርግ ይችላል ብሎ ማሰብ ራሱ ትንሽ ከበድ ይላል እና ጭንቀት አልወድም ያልኩ ይህን ጥያቄ ራሱ መጠየቅ አግባብ አይመስለኝም። አግባብ ነው። ምንም አይነት ጥያቄ ጠይቃል። መርማሪ ጋር በቃ እኔ ጭንቀት ስለማይመቸኝ ስለዚህ እንደዚህ አይነት ጉዳይ ማሰብ አልፈለኩም። ለዛ ግን እንዲሁ የጠረጠርከው ነገር የለም? ነገርኩህ እኮ ሰው ሞተ ምናምን በጣም ሕፃን ልጅ ነች እና ያንን ጭንቀት ማሰብ ስላልፈለግኩኝ በቃ። ስንት ዓመቷ ነበር ልጅቱ? 7 መሰለኝ፣ እንደዛ አይነት ነገር መሰለኝ። እድሜዋንም አታውቀውም? አልወለድኳትም። ምን አይነት ጥያቄ ነው የምጠይቀኝ? ስለዚህ አሁን ምርመራዎች አሉ፣ የሚደረጉ ምርመራዎች ከዚህ በኋላ ምርመራዎች ምንድነው የቀረ ምርመራ? ልጅቱ ላይ ጉዳት ደርሷል። እያንዳንዳቸው እዚህ ያላችሁት ወንዶች በሙሉ የዘር ፈሳሽ በመስጠት ምርመራ ማድረግ ይኖርባቸዋል። እሷ ለሞተችው ምንድን ነው ይሄ ብሎ ምርመራ? እኔ ምንም አልገባኝም። ምንድን ነው እያስጨነቃችሁ ነው? እሷ ለሞተችው ማለት በቃ በሆነ አክሲደንት ነው ልጅቷ የሞተችው አይደለ? አክሲደንት አይደለም እና ምንድን ነው ተብሎ ታስቦ የተደረገ ነገር እኮ። ምንድን ነው ልትል ነው? ምን ተፈጥሮ ነው ልትል ነው እኮ። ስለዚህ ችግር አለው። የዘር ፈሳሽ እንዴ ዝም ብሎ የሰው ነገር ይወሰዳል ማለት ምንድን ነው? በቃ የዘር ፈሳሽ እያልከኝ እኮ ነው ያለው። አዎ ይህ ምርመራ ይደረጋል። አይ ሰውየው ፈቃደኛ መሆን አለበት እኮ። ለእንደዚህ አይነት ነገር ምክንያት ያስፈልጋል እኮ። በቂ ምክንያት እኮ ነው። ልጅቱ ህይወቷ አልፏል፣ ተደፍራለች በጣም በሚያሳዝን ሁኔታ። ሊሆን ይችላል እንግዲህ ሆኗል፣ ሙታለች። ታውቃለህ ይህን ነገር ሊሆን ይችላል አትበለኝ። እኔ እኮ ማውቀውን ነገርኩ። ምንድን ነው ማውቀውን ማለት ምንድን ነው? አሁን የምናደርገው ነገር ምንድን ነው? ቀጣዩ ምርመራ ሊደረግ የሚገባው ነገር ምንድን ነው? ሌሎችም ወንዶች አሉ፣ 2 ወንዶች። እነሱም እናንተም ሆናችሁ የዘር ፈሳሽ ትሰጡና ውጤቱም ይነገራችሁ። ችግር የለውም። ታዲያን ምርመራ ማካሄድ የምትፈልገውን ነገር እኮ ስራ ነው፣ አንተ ማካሄድ ትችላለህ። እኛ ሳይሆን የሚመለከተው አካል አለ። እየተጫንክ ነው ያለው። አልተጫንኩም። ይሄን ደግሞ የሚመለከተው አካል አለ፣ የበላይ አካል። እነሱ ነው ይህን ስራ የሚሰሩ፣ እኛ አይደለንም። በቃ እነሱ የሚሰሩ ከሆነ ታዲያ የሚሰሩት ሰዎች ይስሩ። በጣም እያስጨነክ ነው ሰውን። ምንድን ነው ያስጨነኩ? ንገረኝ እስኪ። ድርጊቱን ፈጽመው ሰው መረበሽ ማለት ፈጽመዋል። ድርጊቱን ምን ስለሆንኩ ነው ይፈጽ? አንተ ማነህ ፈጽመዋል የምትለኝ? ጥያቄ እኮ ነው የጠየኩህ። ምን አይነት ጥያቄ ነው? አግባብ ያለው ጥያቄ ነው። ያናደደህ ምንድን ነው? እንዴት እንደዚህ ይባላል? ከመሬት ተነስተህ ሰው ፈጽመዋል ምናምን ብለህ ታወራለህ? ተናደ ነው? ለምን አልናደድም? ምንድን ነው የሚያናድህ? ንገረኝ እስኪ። ምን ማለት ፈልገህ ነው? ድርጊቱን ፈጽመሃል እያልከኝ እኮ ነው። ፈጽመሃል አላልኩም። እና ምን ማለት ነው? ገባል ወይ? ጥያቄ ነው እንዴ? ምን አይነት ጥያቄ ነው? ጥያቄው ራሱ መመለስ አትችልም ጥያቄውን? ለምንድነው መመልስልህ? ምን ስለሆንክ እመልስልሃለሁ? አንተ ሰው ቤት መተህ ሰው ታስጨንቃለህ እንዴ? ምንድን ነው የሚያስቆጣ? እንዲህ መቆጣት ስላለብኝ ነው የተቆጣሁት። ሰው ቤት መተህ እንደዚህ ብለህ አታወራቸውም እኮ። ጣቢያ ለምርመራ ሂደህ ቃልህን ብትሰጥ እንድች ብለህ አታወራ። ችግር የለውም። የፈለግከውን አምጣ፣ ከፈለግከው ጋር ቁጭ እያወራሉ። ምን ማለት እንደዚህ አታወራም። ታውቃቸዋለህ እኮ። እንድች ብሎ ማውራት ዋጋ እንደሚያስከፍል ታውቀዋለህ። በቃ አሁን አታስጨንቀኝ። ያስጨነቀኝ ያለው ምንድን ነው? የምትፈልገውን ነገር ጠይቅኛ፣ እኛም ወደ ስራችን እንዴ። ምንድን ነው የሚያስጨንቅ? የሚያስጨንቅ ምንም ነገር የለውም እኮ። ሲሆን አሁን ሳወራ በምን አይነት መልኩ እንገዛችሁ? እናንተ መርማሪ ጋዜጠኞች መሀል ላይ ገብታችሁ ለልጅቱ ፍትህ ማሰጠት ካለባችሁ እኛም እንገዛችሁ። ምን እሱ እኮ አንተ ስራ ነው፣ እኔ ስራ አይደለም። ይህ ስራ አይደለም፣ ሰብአዊነት እኮ ነው። አንተ በቃ የፈለግከው ማድረግ ትችላለህ፣ ሄደህ ስራ ስለሆነ ማለት ነው። ከስራ ጋር የሚያገናኝ ነገር በቃ ሰው የራሱን ህይወት በሚኖርበት ሰዓት መጥተህ ሰውን ለምን ደግሞ ታስጨንቀው? እንዲያርጉ በዚህ ውጡ ምናምን ያልክ የሰው ጊዜ ስለምን ትገላለህ እንዴ? ምንድን ነው ሰው ነፃነት የለውም እንዴ? ከስራ ላይ እኮ ነው የመጣሁት። በዛ ላይ ወንጀለኛ አረከኝ። ምን አይተህ ነው አንተ? ምን ማስረጃ ይዘህ ነው እኔን ወንጀለኛ የምታረግ? ወንጀለኛ አላልኩም። ወንጀለኛ ነህ፣ መቀጣት አለብህ ብያለሁ።
እንዴ ብያለሁ። ድርጊቱን አድርገዋል ማለት ምን ማለት ነው? ጥያቄማ እጠይቅሃለሁ። አደረክ ማለት ምን ማለት ነው? እንዴ አደረካለም አድርገዋል ወይ? አሁንም ቢሆን ድጋሚ እጠይቅሃለሁ። አድርገዋል? እኔ ለምንድን ነው ማድርገው? አድርገዋል ወይ ብለህ ልጠረጠር የቻልክበት መንገድ ምንድን ነው? ምክንያትስ ምንድን ነው? ምክንያቶችን ልንገርህ። ወንድምህን በረከት ስናወራው ምንም አይነት ብር አላገዛትም፣ ስለ ብርም አላወራኝም። አንተ ግን ከ50 እስከ እኔ 50 ስለ አንተ እስከ 70 ሺህ ብር ነው የሰጠናት አልከኝ። ከምን አመጣው ነው እኔ ያወራኝ? አልሰጣህም? እኔ ነው የምጠይቀኝ? አንተ ልጠይቀህ እንጂ። እንደዛ ያለኝ መስሎኝ ነው። እንደዛ ያለኝ መስሎኝ ነው። ስራስ ሊያስቀጥራት አውርቷታል ያልከኝ፣ አውርቷታል ለመሆኑ? አላወራትም። ስለዚህም አላወራኝም። ከምን አመጣ ነው ይህን ነገር የነገርከኝ? 10 ቀን ቆይቷል አልከኝ። 10 ቀን አልቆየም፣ 5 ቀን ነው የቆየ። ምንድን ነው እንደዚህ ዝል ዝል የሚያደርግ? መልስልኝ። እኔ የቆየውን እውነቱን ነው የነገርኩህ። ሌላ ምንም ነገር የለውም። ምንድን ነው እውነቱ? በቃ ያው የቆየበትን ቀን 10 ቀን ምናምን ብዬ ነግሬሃለሁ። ከዚህ በላይ ምንድን ነው? ምን አስዋሸህ? ምንድን ነው የደበከው ነገር? እንዲህ ለምን ደሞ ማዋሽ? የደበከው ነገር አለ? ምንድን ነው የሚያስዋሽ? ምንም የደበኩት ነገር የለም። በቃ የለም የደበኩት። እሺ ከምን አወጣ? ምን አመጣ? አወራኝ። አሁን ያወራውን ነገሮች በቃ ስጠይቀኝ መለስኩልህ። ምን አወራሁልህ? ያልሆነ ነገር ለምን ታወራለህ? ያልሆነ ነገር አላወራሁም። በህግ እንደሚያስጠይቅ አታውቅም? ምንድን ነው የሚያስጠይቀኝ? የሌለ ነገር እያወራ ነው። ምንድን ነው የሌለ ማለት? ልጅቱን አሁን እንዳገዝካት እያወራኝ ነው። ምንድን ነው ያገዝካት? ምንድን ነው ያገዝካት? በቃ እኔ እሱ ሰዎችን እንደሚረዳ ስለማቅ በቃ የረዳ መስሎኝ ነው እንደዛ ያልኩ። አብረን ያልከኝ ታላቅ ወንድሜ እኮ ነው። ይሁን በቃ እሱ ታላቅም ሆነ ታናሽ አይደለም። እሱ አይደለም እኮ ማተር የሚያደርገው ነገር ግን በምን አይነት መልኩ ነው የረዳህ ስልህ እንዴት እንደረዳት እንዴት እንዳገዝካት እስከ ስራ ድረስ ያወራኝ ከምን አመጣው ነው? ነገርኩህ እኮ በቃ ሰው መርዳት ስለሚወድ እንደረዳት አስቤ ነው እንደዛ ነው ያወራው። ምንድን ነው ታዲያ እስከ 70 ሺህ ብር ያልክ? ብዙም ስለማ ለቀብር እንኳን ምሳ ሰዓት ሰምተህ ማታ የመጣህ ልጅ ምንድን ነው አንተ ስለ ማጽናናት ያወራኝ ታዲያ? ጭንቀት አልወድም አልኩህ እኮ በቃ። ጭንቀት አልወድም አይደለም። ምንድን ነው ያደረካት ልጅቱን? አሁንም እያስጨነቀኝ እኮ። ምንድን ነው ያደረካት ልጅቱን? ማንን? ህፃኑን። ምን አረኳት እኔ? ምንድን ነው ምን አረኳት ማለት? ምን አንገትን ያስደፋል? እያፋጠጥክ እያወራኝ አይደል ነበር? ልትመታኝ ልትነሳ አይደል ነበር? ምንድን ነው አንገትን የሚያስደፋው? ስለዚህ ወደ ጣቢያ ሄዳችሁ ቃላችሁን ትሰጣላችሁ በደንብ። ወደ ጣቢያ ስትሄድ ግን ተዘጋጅተህ ሄድ። የሚለበስ ልብስ ደርበህ ልበስ። እሺ ሰማኝ? እሺ በቃ እሷን መኪናው ላይ ይጫናል። እስካሁን ድረስ መኪናው ተጭኗል። በግልጽ የምታወራኝ ያልነገርከኝ ነገር ካለ ንገረኝ። በቃ እሱን የሚያውቀው ታሪክ የለም። በቃ ለምንድነው እሱ የምትጭኑት? በቃ እሱ ምን ያውቃል? እሱም ይሄዳል። አሁን አንተ ብቻህን ነው የምትቀር። ለምንድን ነው የሚሄደው? ብቻህን ነው የምትቀር እና ለምንድን ነው የሚሄደው ማለት? ስለተፈጠረው ነገር የምታውቁት ነገር አለ። እሱም አንተም አግባብ ባለው ነገር ስትጠየቁ እዛ ውስጥ ገብታችሁ ትመልሷታላችሁ። አንድ ሰው ምሳም ያቃበላችሁ የለም። ስላለው ነገር በግልጽ እኔ ጋር የምታወራ ከሆነ በግልጽ እኔ ጋር አውራ። ወጥቼ እሄዳለሁ። በቃ እዛ ካልክ ስለዚህ ካሜራ ላስጠፋልህ። እኔ እናንተ ማውራት እንችላለን። ይቻላል። ካሜራማን አጥፋለት። ውጣ ወደ ውጭ። ውጣ፣ እንዳትመጣ። ምንድን ነው የተፈጠረው ነገር ንገረኝ እስኪ። አሎ። አይ በቃ እንድትጨናነቅብኝ አልፈልግም። ጭንቀት አትወድም አይደል? የተፈጠረው ነገር ምንድን ነው? የሆነ የተፈጠረ ነገር አለ። ስለዚህ ያን የተፈጠረው በእንደዚህ እንደዚህ ምክንያት ነው። ምክንያቱም ይሄን አሁን ይሄ እዚህ ጋር ሲቀርጽ የነበረው ነገር አለ ካሜራ፣ አዳምጠኝ። እሱ ማስረጃ ነው። ሁለታችሁም ቃላችሁ ተለያይቷል፣ ዋሽታችኋል። የተፈጠረ ነገር አለ፣ ደብቃችኋል። እሱን ለእኔ በግልጽ የምትነግረኝ ከሆነ በቃ እሱን ተዉት። እኔ ያለውን ነገር በግልጽ እነግርሃለሁ። እሺ
በቃ ያን ቀን እኔ ቤት ውስጥ ነበርኩኝ። እኔ ራሱ ምን እንዳደረኩ አላውቅም። እኔ ራሴንም ያወቅኩትኝ ነገሮች ከተፈጸሙ በኋላ ትንሽ ምንድን ነው አሁን ራሱ ጠጣህ መጠጥ ምንድን ነው የጠጣህ? ውስኪ ነው አይደል? ውስኪ ነው የሚሸጥ። ጠጥቻለሁ። እና የስራ ሰዓት ነው ስራን የነበርኩ አላልከኝ? የሚያስጨንቅ ነገር ሲኖር ትጠጣለህ እና ትክክል። እሺ ተረድቻለሁ። እሺ ትንሽ ጸበልም አካባቢ ነበር የቆየሁትና አላውቅም። ያው ያን ቀን ምን አይነት መንፈስ ወደ እኔ ውስጥ እንደገባ ባላውቅም እንደዚህ አይነት ነገር ተከስቷል። ማንኛውም ሰው ላይ የተፈጠረ ነገር ነው። አዲስ ነገር እኮ አይደለም አይደል? ኢትዮጵያ ውስጥ እውነት ነው። ህፃን ልጅ ሲደፈር የመጀመሪያው ነው አይደለም እኮ። ያጋጥማል፣ ስህተት ሊፈጠር ይችላል። ግን በምን አይነት መልኩ ምንድን ነው እንዴት ነው? እንደነገርኩ በቃ ራሴ አልነበርኩም እና በወቅቱ የተፈጠረውን ነገር እንደዚህ ነው ብዬ አስታውሼ ልነግርህ አልችልም። ዞሮ ዞሮ ድርጊቱ መፈጸሙን ማወቅ አይደለም የምትፈልገው አንተ። በቃ እኔ ነኝ እንደዛ ያደረኩትኝ። እኔ ፈልጌው አይደለም፣ እንደዛ ማድረግ ፈልጌ አይደለም። በቃ አላውቀውም ነበር በሰዓቱ፣ በወቅቱ ተፈጠረ የምትለኝን ነገር አላውቀውም ነበር። ለዛ ነው የተፈጠረው ነገር። ጥሩ እሺ። በሰዓቱ ሰክረህ ነው በሚል እንያዘው ነው? ሌላ የምትወስደው እጽ ነገር አለ? ጠጥቼም ነበረ። አይ ሌላ የተለየ ነገር እንኳን እጽ አትጠቀምም? ምን ነገር አልጠቀምም። ስትገባ ቤት ውስጥ ከእሷ ቤት ነው ያያት ህፃኗን ወይስ እንዴት ነው? ወይስ ወደ እሷ ነው ይዛት የገባ? እስኪ ስላለው ነገር ንገረኝ። በወቅቱ በጣም ጠጥቼ ነበር እንዳልኩ። ምንም በቃ ብላክአውት አድርጌ ነበር ማለት ትችላለህ። ምንም የማስታውሰው ነገር አልነበር። ያለው ነገር ይሄ ነው። ሁለተኛው ሰው ማን ነው? ሁለት የዘር ፈሳሽ ነው ስለሱ ማስረጃው የሚያሳየው። ሶስተኛ ወንድም አላችሁ አብራችሁ የነበረ? ይህን ነገር ሰምቻለሁ። ሶስተኛ ወንድም ይሆን ጓደኛ ይሆን አላውቅም፣ ግን ሶስት እንደነበራችሁና ከዛ በኋላ ወደ የት እንደሄደ አይታወቅም። አንደኛው ሁለት እንደሆናችሁ ነው ከሰፈር የተነገረኝ። እኔ እንደነገርኩ ነው በቃ ብላክአውት አድርጌያለሁ ያለው። ስለዛን ቀን አይደለም ማውራ፣ ከዛ በፊት አብሯችሁ ስለነበረ ጓደኛችሁ ነው ወይስ ወንድምህ ነው? ማን ነው? አሁን አላስታውስም ምናምን ጭው ተው፣ አይመጣውም። አብረን የጠጣን የነበረ ጓደኛዬ ነበረ፣ ግን እሱ ይምጣ አይምጣ የምታውቀው ነገር የለም። ምንም ማስታውሰው ነገር የለም። እንደነገርኩ ነው። ወንድምስ ምን ይላል? እንደዚህ እየጠጣ ስትመጣ ስትወጣ ስትገባ። ስለዚህ አሁን በረከት እየሸፈነልን የነበረ ማለት ነው። እሱን የሚያውቀው ታሪክ የለም እንዳልኩ እኮ አልነበረም። የሚያውቀው ታሪክ የለም አትበለኝ። የሚያውቀው ነገር ስላለ ነው 10 ጊዜ የተለያየ ቃል የሚያወጣ። የሚያውቀው ነገር አለ፣ ግን ወንድሙ ስለሆንክ እየሸፈነልን ነው አይደል? እኔ አንተ ወንድም ቢሆን አልሸፈንልህም አይደል? ለእኔ አትሸፍንልኝም? እኔ ድርጊቱን ብፈጽመው ኑሮ ንገረኝ እስኪ። እንደ ወንድም ስታስበው እንደ ወንድም ስታስበው እንዲነቃበት አይፈልግም። ስለዚህ በሰዓቱ የመጣችው አንተና ጓደኛ ነው ማለት ነው። እስኪ ስልክ ምን አይነት ስልክ ነው ሞዴሉ? ስልክ የምትሰራ ሰውን እስኪ ልየው። ምን ያደርግልሃል? ያው በግልጽ እስካወራን ድረስ ክፈተው እስኪ። በሰዓቱ አንተ ጋር ሲጠጣ የነበረውን ስልኩ የትኛው?
ይሄ ሳሙኤል በጣም ጥሩ። ከዚህ ጋር ነው የነበራችሁ በሰዓቱ? አዎ ከሱ ጋር ነበር። ከሱ ጋር ነበር የነበረው። ነፃውን አውራኝ። እሺ ያው በቃ ሁሌ አብረን የምንጠጣ ጓደኛዬ ነው። ከሱ ጋር ምን ይሰማሃል? ከዛ በኋላ ይሄ ድርጊት ከተፈጸመ በኋላ ምን ይሰማሃል? ብዙ ነገር ይሰማሃል። እሱ ጸጸት አለው ውስጥ ላይ እንዴ? በጣም ጸጽቻለሁ። እንዳልኩ አሁን እየጠጣሁ አይደል አንተ ራሱ እያልከኝ የነበረው እንደዚህ አይነት ሙድ ውስጥ ይቀጣል ማለት በቃ እኔ ትክክል አልነበርኩም። ስለዚህ እንዴት ነው ከራስህ ነፃ የምትወጣው? በዚህ በመጠጣት ሁልጊዜ መፍትሄ ይገኛል? እሱማ መፍትሄ ምን ይመስላል መፍትሄ? ተገቢውን ቅጣት ማግኘት እንዳለብኝ ይሰማኛል። በምን አይነት መልኩ ትቀጣ? እኔ ራሴ ላይ እኮ መፍረድ አልችልም። እንደ ወንጀለኛ እንደ ማንኛውም ወንጀለኛ በፍርድ ቤት የሚወሰንብኝን ቅጣት ለመቀበል ዝግጁ ነኝ። ምክንያቱም ከህሊና መሸሽ አትችልም። ከባድ ነው። ልክ ነህ። ከህሊና መሸሽ አትችልም። ስለዚህ በሰዓቱ የነበረው ሳሙኤል ነው አይደል ከአንተ ጋር? ስለዚህ ይህን ድርጊት ያው ፈጽሞታል። ዞሮ ዞሮ ለእሱ አሁን አትሸፍንለትም። ለምን ብለህ ትሸፍናለህ? ማለት ነው መሸፈንም አልፈልግም። ስለዚህ ይህ ነገር ከተፈጠረ በኋላ ለምን ወደ መጣህበት አትሄድም ነበር? ወደ ቤተሰቦች ለመሄድ ሀሳብ የለህም? አሁን እናቲቱን ስታያት እንደዚህ የምታጉረጠርጥ የምታያት ምናምን ምንድን ነው የሰራው ነገር ነው እንደዛ የሚያደርግህ ነው ወይስ ልትጎዳት ስላሰብክ ነው? እንደዛ እንኳን እና ቀና በልና አውራኝ። አይዞህ ምን ችግር አለ? ስለሚጸጽትህ ገብቶኛል። አሁን ግን በቃ ቀና ብለህ አውራኝ። ምን ችግር አለ? እዛ ነው ይጸጽታል በቃ። ስለዚህ የተፈጠረው ነገር ይሄ ነው። ያለው ነገር ይሄ ነው በቃ። ጥሩ እሺ። ሌላ ያልነገርከኝ ነገር ካለ ንገረኝ። ምንም ያልነገርኩህ ነገር የለም። በቃ ማለት ማገዝ የሚገባኝ ከሆነ አንተ እንዳግዝህ ንገረኝ። ይገባኛል። ሌላ ነገር የለም። እንደምታግዘኝ ይገባኛል። ሌላ ነገር የተፈጠረ ነገር የለም። ያለው ነገር ይሄ ነው በቃ። ስለዚህ አሁን እሱ ወንድምህ ወንጀሉን በመደበቅ ነው የተባበረ ወንድም ስለሆነ አሁን እሱን ተውት በቃ። ከእኔ የምትፈልገውን ኢንፎርሜሽን ንገረኝ ነው የምልህ ያለውን ነገር። በቃ እኔ ነኝ እዚህ ነገር ውስጥ። ምን አለ በሰዓቱ አንተ መሆንህን ሲያውቅ ምንድን ነው ያለህ? ንገረኝ። ያው እንደ ታላቅ ወንድም ይቆጣል። ከዛ በተረፈ ግን ወንድሙ አይደለ ታናሽ ስለሆን ይሳሳልሃል። ያው ታናሽ በስራህ ነው ወይስ የእሱ ትንሽ ነህ? አይ ታናሽ ነኝ። በስራ መስሎኝ እኮ ነው። ጥሩ እሺ። ስለዚህ አሁን ወንድምህ ያውቃል፣ ግን ያው ወንድም ስለሆነ ሸፍኖልሃል። ኦኬ። አንተ ይህን ነገር ድርጊት ያደረከው ጠጥተህ ነው። ብላክአውት ሆነሃል። ብላክአውት ሆነህ ግን ህፃን ልጅ ላይ ምንም ችግር አልነበረብህ። ስለዚህ ኤርሚን እንዴት ነው የምናገኘው? አሚን ማን ነበር ስሙ? ሳሙኤልን አሁን መዛው ነው መጠጥ ቦታ ይኖራል። በጣም ጥሩ። ስለዚህ ምን እናደርጋለን መሰለህ? ካሜራማን ና ግባ። እየቀረጸ ነው። ቼክ አድርገው። በሚገባ እየቀረጸ አለቃ ቁጭ በል። ተረጋጋና ቁጭ በል። ምንም ነገር አልፈልግም። እሺ እንድትጎዳ አልፈልግም። ማንም ሰው እንዲጎዳ አልፈልግም እዚህ ቤት ዛሬ። ሰምተኛል? ማንም ሰው እንዲጎዳ አልፈልግም። ቀረጻውን አቁሜልሃለሁ ብያለሁ፣ አላቆምኩትም። ቀረጻው ያስፈልገኛል። ወንድምህም ቢሆን ወንጀልን በመተባበር በመደበቅ በሚቀጣበት ይቀጣል። ትሰማለህ? አሁን በሚስጥር ነው ስትለኝ ነበር። ምንድን ነው? የምን ሚስጥር ነው? ዙር፣ አሁን ዙር፣ ተነስና ዙር በል። ዙር ና፣ ዙር ወደዛ። ይኸውልህ እንዳትነቃነቅ እሺ? ሰምተኛል ወይ? በል እጅህን አምጣ፣ አስገባ። ተገቢውን ነገር ላገኝ አይደል ያልክ? ቅጣት አይደል?
በጣም ጥሩ። አሁን ስትጠጣ ነበረበት ቦታ ይኖራል አይደል? እስኪ እንደው ከመሄዳችን በፊት እስኪ የተሰማህን ነገር ንገረኝ እስኪ። ይህ ነገር ድርጊት ካደረግከው በኋላ ምንድን ነው የተሰማህ? ቅድም ነግሬሃለሁ፣ ጸጽቶኛል አልኩህ አይደል? ሌላ ምንም ነገር የለም? የለም። እሷን ለማገዝ እንኳን አልሞከርክም? ህሊና ስለምትረበሽ እንዴት ብለህ ያው ይረብሻል አለ አይደል እንዴ? ስለዚህ የሰራው ነገር ትክክል ስላልሆነ መቀጣት አለብህ፣ ቅድም እንደነገርክኝ አይደል? አዎ። በጣም ጥሩ። ቀጥሉታ። እንግዲህ ተመልካቾቻችን የተፈጠረውን ነገር በጣም የሚያሳዝንና ኢሰብአዊነት የጎደለው የአረመኔ የሚባል ሰው የሚያደርገው ነገር ነው። ኢቭን ሰው ራሱ አያደርግም፣ እንስሳም ራሱ እንደዚህ አያደርጉም ማለት ይቻላል። እና ጠጥቻለሁ እንደዚህ ሁኜ ነው እጽ ወስጄ ነው ምናምን የሚባል ነገር ምንም በቃ አይሰራም። ከልክ በላይ ምንም ነገር አያስፈልግም፣ በልክ ነው መሆን ያለበት። ስለዚህ ዛሬ ያደረግነው ነገር ምንድን ነው? በቀጥታ ሁላችንም ወደ ልጁ ወደሚጠጣበት ሳሚ ወደሚባለው ወደ ሳሙኤል ወደሚጠጣበት ሂደን እሱን የመያዝ ስራ ነው የተሰራው ማለት ነው። በጣም በፍጥነት ነው ይህን ነገር የተደረገ። ከጎናችን ሁናችሁ የሰራችሁት የህግ አካሎች በሙሉ በጣም ከልብ አመሰግናችኋለሁ። ምክንያቱም ህግ መስፈን መቻል አለበት፣ የህግ የበላይነት መታወቅ መቻል አለበት። በጣም ብዙ ሰዎች እያደረጉ ያሉት ህግ የለም የምን ህግ ነው የምታወራ የሚባል ነገር፣ ይሄ ራሱ የመጣው እንደዚህ ካለመደረግ ነው። ጥያቄ ብቻ ጠይቀው ከመሄድ ነው። ጥያቄውን መስቀለኛ ጥያቄ መጠየቅ መቻል አለባቸው እያንዳንዶቹ። ውሸት መሆኑና እውነት መሆኑ የሚታወቅ በዚህ ስለሆነ መስቀለኛ ጥያቄ እስካልተጠየቀ ድረስ እኔ በፖሊሶች ወይም በህግ አካላት ከነሱ በላይ አውቄ ሳይሆን፣ ነገር ግን አትሊስት በስራችን እኛ የምንሰራውን ነገርም አንዳንዶቻችሁ እዩን። ልክ ዛሬ አይዟችሁ ብላችሁ ከጎናችሁ የቆየ ፋይል ነው እንደ አዲስ እንኳን ከፍተን ምንድነው አፕሪሼት አድርጋችሁ ወደዛ ሂደን እንድንታገል ነገሩን እንድናውቅ ያገዛችሁን በሙሉ የህግ አካላት ማን እንደሆናችሁ ታውቃላችሁ። በጣም ከልብ አመሰግናለሁ። እንደዚህ አይነት አረመኔ ድርጊት የምትሰሩ ሰዎች በሙሉ እንደው ስለፈጠራችሁ ብላችሁ ከእናንተ የማይጠበቅ ነገር ነው። ኢትዮጵያዊ ነን እኮ እንደዚህ አይነት ስራ ማድረግ አይደለም ማሰብ ራሱ በጣም ሊያስቀጣን ይገባልና እባካችሁ ላለሁ። በቀጣይ በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ